ኃይሌ ገብረስላሴ ከነዚህ ዳንጋ ምናምን የአዲዳስ ማስታወቂያ የሚሰራ ሰው ነው የለመደ ሰው ነው። እኛ ጋር ስንሰራ የሆነ ነገር ዘገይ ጌትነት ነው እንቁ ከሚባሉ ሰዎቻችን ውስጥ አንዱ ነው። አበሻ ቢራ ወደፊት እየሄደ ነው። በቃ ሌላው ያገባል። እስቲ ጉዳችንን እንስማው። እሺ ቢሳሳትም ከነስተቱ ነው አምኜ እማውጣው ማለት ነው። አንድ ደቂቃ ማስታወቂያ 2 ወር ሊፈጅ ይችላል፣ ከዛም በላይ ሊፈጅ ይችላል። ላይት ላይ እኔ አደላ አያገባኝም። ጆሮ ደግሞ ይሰጣል፣ አድማጭ ነው። እዛ ስትገባ ባይብል አለ፣ የራሳቸው ሆነ ባይብል አለ። ከጌትነት ነው ጋር ሰራው አማርኛ እንደማላቅ ነው አንደኛ ያወቁት። ልክ ነው ልክ አይደለም ምናምን አይደለም እንዴ። የነጮቹን ብታይ በቃ እየተነጠፉ እየተዘረገፉ ተራመድብኝ እያሉ ነው ያየሁት። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ከሲኒማቶግራፈር ዋለልኝ አደገ ጋር የሁለተኛ ሳምንት ውይይታችን አሁንም በሙያውና በካሜራ ዙሪያ፣ በፊልም ዙሪያ፣ በማስታወቂያ ዙሪያ ያወራን ነው። አብራችሁን ከቆያችሁ ታተርፋላችሁ። ዋለልኝ አደገን በሙያው የምትፈልጉት ደግሞ በየትኛውም ሰዓት ላይ አድራሻውኛ ጋም አለ። ዋልዬ ማስተር ፊልም ፕሮዳክሽን ውስጥ ስራ ጀምረህ እንቅስቃሴ ላይ የተለያዩ ዶክመንተሪዎች እየሰራ ነው። ከኔ ጋር ወጣሃል ዶክመንተሪ፣ ከኤርሚያስ ፋንታውን ጋር ወጣሃል። እዛ ማስተር ውስጥ የነበረው ቲም ምን ይመስል ነበር? ማስተር ውስጥ የነበረ እንቅስቃሴ ምን ይመስል ነበርና ለ5 ዓመት መስራትህን ጠቅልል አድርገህ ንገረኝና ደግሞ ከማስተር ወጥተህ ሌላ ቦታ የገባህበትን አጋጣሚ እናወራለን። እዛ ጋር በጣም እንትን ያደረኩት የቲም ወርክ አለ። ቀላል አይደለም። በኋላ ላይ እየጠቀመ የሚሄደው ቅንነት፣ የምትነጋገረው ነገር እሱ በጣም ወሳኝነት አለው። ያ ስሜት ከኔ የበለጠ ሁሉ እነዛ ሰዎች አትርፈውበታል። እና ብዙ ነገር ይሄ ነው ትልቁ ነገር። አሁን የጠቀመኝ ነገር መስማት፣ ጆሮ ነበረኝ። ከዛ ከጆሮ ቀጥሎ ነው አይንህ የሚመጣው ብዙ ነገር። እና ማዳመጥ መቻል አለብህ፣ ሪስፔክት ማድረግ አለብህ፣ የክብር ምናምን እምልህ ነገር እና እነዛ ስሜቶች ወታደር ምናምን ምትል በቃ እነዛን እኮ እሺ ብዬ ባልቀበል አሁን እዛ ጋር የነበረው ነገርና ዲሲፕሊን ምናምን የሚባለው ነገር መማር። ከዛ በደንብ በደረጃ ትከባበራለህ ምናምን፣ ሃይራርኪ ነው የሚባለው አይደለም። እነዛ አይነት ነገሮች ነበሩና አንድ ቀንም ኮሽ ሳይል ነው ያ ጊዜ ያለፈው። ከዛ ኤርሚያስም ሲቀበለኝ ያ ነገር ነው ፕሮሰስ እያደረገ ይሄደው ማለት ነው። ምንድነው መሰለ እዛ ግቢ ውስጥ እንደዚህ ሆኖ በቃ መፍትሄ ነበረ እና ይሄ ኔጌቲቭ ኢነርጂ ምናምን አሁን እንደዛ ምናምን አልልም ነበረ። ገብቷል ምለ አላቀውም። አሁን ነው እያወቅህ ስትመጣ እየገባህ የሚመጣው። ግን እዛ ውስጥ የነበረው ምንም ኔጌቲቭ ኢነርጂ የሚባል ነገር የለም ነበር። ውሻ በጣም እወዳለሁ። ውሻ ስላለኝ ውሻዬ ሲያጠፋ ድርጊቴ ብቻ አይደለም ያሸተኛል ሁሉ ማለት ትችላለህ። እና ሪስፔክት ነው የሚያደርገው ይላል፣ ዝቅ ይላል፣ እንዲህ ብሎ ነው የሚያይህ። ከዛ ሄደህ ብትመታው ምናምን እሱ ሌላ ታሪክ ሆኖ ማለት ነው። በቃ ያንን ስታቅ ተግባር ነው ምናምን። ልክ እንደዛ ነበር ምን ሆኖ ስናጠፋ በቃ ነው ምንለው። ከዮናስም ጀርባ ሆነን ወይ ከዴቭም ጀርባ ሆነን እንዴት እንደዚህ ያደረከው አንተ እንዴት ምናምን ሄዶ ለሌላ ምናምን አይደለም የነበረው እንትን እዛው እንዴት ታደርጋለህ የሆነ አባት ምናምን እንደሚልህ እንዴት እንደዚህ ቀረ ምናምን በቃ እንደሚልህ አይነት ስሜት ነበር የምናወራው። ኦኬ ኤዲተሮች ጀርባ ኤዲተሮች ትክክለኛ እዛ ኤዲቲንግ የሚባለው ነገር እኮ ኤዲተር የሚባለው ምንድነው ገብቷል ማለት የሆነ ስቶሪ መደርደር ብቻ አይደለም እኮ ለተበላሸው ነገር ሁሉ መፍትሄ ማምጣት። በቃ ጥሩ እንዲሁም ማድረግ ነው። ገብቷል እና ገባኝ እንትን ብሎ ነው ያ አይሆንም ምናምን አልነበረምና እነዚህ ነገሮች ይሰሩሃል ነው ማለት ከቤተሰብህ ቀጥሎ እዛ ጋር ሙያው ላይ ምናምን ይሰሩሃል። እነዚህ ነገሮች በማጋነንም አላወራሁትም፣ እንደውም አላወራሁትም ማለት ይችላል። በማጋነንም ሳይሆን የኔን አብሮኝ የሰሩ ሰዎች የኔን ፐርሰናሊቲ የኔን ማንነት አይተው የሚመሰክሩት አሁን ላወራሁት ነገር ከዛ የመጣ መሆኑን የሚመሰከር ነገር ነው። ገብቷል ማለት እና ከቢኒያምም ጋር ከስንት ዓመት በኋላ ስንገናኝ ጉማ አዋርድ ሽልማት ላይ ነው የተገናኘነው። ቢኒያም ከበደ ጋር ስንገናኝ ተገናኝተን እናውቃለን። ግን የት ልንገናኝ እንደቻልን እሱ የሰራው መስመር ነው እዛ ጋር ሆኖ እነዛ ነገሮች የሆኑት
እና እዛ የነበረኝ ቆይታ የማይረሳ ነው የነበረኝ። ማስተር አሁን ስታስበው ትምህርት ቤቱም ሆነ የፊልም ፕሮዳክሽኑ ለኢትዮጵያ ሲኒማ ትልቅ አስተዋጽኦ አድርጓል ብለህ ታስባለህ? ብዙ ተማሪዎች እዛ እነ መሰረት መብራቴን በለው ብዙ እኮ በአክቲንግም በእንትኑም ቀላል ባለሙያ በጣም ብዙ ባለሙያ ወጥቷል እዛ ጋር ምለ በጣም በቃ የማይዋዥቁ አይነት ፍላጎት ከስንት ዓመት በኋላም ስንገናኝ ካንተ ጋርም ከዲቭም ጋር ስንገናኝ እዚሁ ካሜራ ፊት ስለ ካሜራ ልናወራ ነው የመጣ ነው። ሌላ ምን ማህበር ለቅሶ እንትን ምናምን ብለን አይደለም የተገናኘን። ገብቷል? እና ይሄ ምንድነው በቃ ይሄ በሙያው በፊልም ሙያ በቃ ጥማት በቃ ይሄ እንዴት ነው ተንገብግበው ብዙ ነገር እየሰሩ በመስራት ላይ ያሉ ብዙ አብረን ተደባልቀን ስንሰራ ከፊልም ባለሙያዎችም ጋር በየድርሻችን የሆነ ነገር እንደሰራን እንዳበረከትን ማንም ተናገረልህ አወራለህ አላወራለህ የሆነ ስሜት ይሰማል ለራስህ። እና ይሄ እንግዲህ ከዛ የመጣ ነገር ነው። እና ያ ትምህርት ቤት ቀላል እንትን አይደለም ብዙ ሰው ለምን አንድ ሰው አይሆንም? እና እስቲ አሁን እንደዚህ አይነት ነገሮች መቀጠል አለባቸው ብዬ አስባለሁ። ተቋማት የፊልም በመንግስት ብቻ ሳይሆን በግል የሚከፈቱ በጣም ትልልቅ የፊልም ሰዎች፣ የማስታወቂያ ሰዎች፣ የሲኒማ ሰዎች እንዲወጡ እንደዚህ አይነት ኮሌጆች፣ የፊልም ኮሌጆች አነስተኛም ቢሆኑ የፊልም ኮሌጆች 1 ዓመት የ2 ዓመት ኮርስ የሚሰጡ ያስፈልጉናል። እና ማስተር ፊልምና ኮሚኒኬሽን የማስተር የትምህርት ቤት በጣም በርካታ የሲኒማ ልጆችን አውጥቷል እንዳልከው። መልካም ማስተር ወደ ዘሊማን የተሸጋገርክበት አጋጣሚ ምን ነበረ? ምንም እንትን ነው እንግዲህ አሁን እድገት አይደለ ሁሉ ነገር ሁሉ የምታየው ነው የምትማረው ያለው ምንድነው የምታየው ነው የምትማረው። የሆነ ሰው ይገባል የሆነ ቦታ ለመግባት ምን ማድረግ እንዳለበት አለ። ከዛ ከገባ በኋላ ደግሞ እዛ የሚያየውን ሲኒየሮቹ የሚያደርጉትን ነገር ይቀጥላል ማለት ነው እዛ ጋር። እና እናንተ ሞታችሁ የራሳችሁን ነገር ስትሰሩ ምናምን አንዳንዴ ጊዜው ሲደርስ ነገሮችን እንትላለ ምንም እንትን የለውም። ፍሪላንስ ሆኜ ለመስራት ነው ያሰብኩት የነበረው ለ2 ዓመት ዘሊማን ከመግባቴ በፊት መሀል ላይ እኮ 2 ዓመት ፍሪላንስ ሆኜ ሰርቻለሁ። ብዙ ነገሮችን የሰራህበት ቤት እንደሆነ አውቃለሁኝ። ዘሊማን ስትገባም ዘሊማኖች ምን ብለው ይገልጹሃል? ራሱ ዘላለም ዋለልኝ በጣም ጆሮ ያለው ልጅ ነው። ያዳምጣል፣ በጣም ይሰማል፣ ያዳምጣል፣ ትዕግስት አለው። አዲስ ነገር ሲመጣ ደግሞ ሞክሮ ውጤታማ ለመሆን በእልህ ውስጥ ያለ ልጅ ነው እና እልህኛ ነው። ያን ነገር ጀምሮ ለመጨረስ በጣም እልህኛ ነው የሚል ነገር ነግሮኛል ዘላለም። እና አውርቼው ነበር በአንተ ጉዳይ ላይ ምን አይነት ልጅ ነው ምን ይመስልሃል ስል በጣም እኛ ቤት ውስጥ በርካታ ነገሮችን ተምሮ እንደወጣ ይሰማኛል። ግን ከምንም ላይ የሚገርመኝ በጣም ጨዋ ነው፣ ጆሮ ደግሞ ይሰጣል፣ አድማጭ ነው። ይሄ የቤቱን ባህል ቢሆንም እሱ ግን በደንብ ነበር የሚያደምጠው ብሎኛል። እና እሱ ጋር የነበረን ነገር ንገረኝ እስቲ። 2 ዓመት እንዳልኩ ፍሪላንስ ሰራ ነበርና ሁሌ እኔ ህይወት አጋጣሚ ነው። ዘሊማን ጋር ለመግባት የሆነው መንገድ ከዘላለም ጋር የተገናኘንበት አጋጣሚ ነው። ፍሪላንስ ሆኜ እየሰራው ፊልሙን ያሳይ ነበር። ለዛሬ የሚባል ሾርት ፊልም ብሔራዊ ቲያትር ይታይ ነበር። ከዛ ከእስክንድር ጋር የእስክንድር ኤዲተሩ ማለት ነው ከሱ ጋር አብረን እሱ ይጋብዘኝና ለምን ከዘላለም ጋር ይተዋወቃሉ እሱ ይጋብዘኝና እንሄዳለን እና ገብቼ ሳይ በቃ ገረመኝ። የውጪ ሲኒማቶግራፈር ነው መጥቶ የሰራው በደንብ ፕሮፌሽኑ የገባው እና በቃ እንዴ አልኩኝ። በቃ ማለት ተስፋ በቃ የሆነ እንትን ሰብሰብ እንድትል በቃ ይሄ ገብቷል። ይሄ ተበታተነው ሐሳቤ በቃ ሰብሰብ በቃ እንዲረጋጋ እኔ በሰራውት ሳይሆን ዘላለም በሰራው ስራ ኦኬ ምናምን አልኩኝ። ስለዚህ ይሄ ነው የሚሰራል እንዴ በቃ ቆሜ አጨብጨቤ ምናምን የወጣሁት በቃ ራሴ እንደሰራው እስኪሰማኝ ይሄ ነው እንግዲህ ይሄ ስሜት አሁን በዚህ ጊዜ የሚባል አባባሎች አሉ። የዛን ጊዜም እንግዲህ እኛ ገብቷል ሰው ለራሱ ፊልም ለራሱ ስራ ምናምን በቃ ብሎ የሚወጣው እኔ ራሴ እንደሰራው ነው የተሰማኝ። እና ይሄ ስሜት የተሰማኝ ያ ነው እንግዲህ የመጀመሪያው በቃ አለቀ። ከዛ በኋላ ይሄ ነገር ሀፕን ካደረገ በኋላ እስክንድር ተፈራ ይድነቃቸው ሹመቴ
እና ዘላለም ወልደ ማርያም ወደ ኬንያ ይሄዳሉ። ዘላለምና እንትና በዳይሬክቲንግ ይመስለኛል፣ እስክንድር በኤዲቲንግ የሆነ ኮርስ ምናምን ብቻ የሆነ ስልጠና ምናምን ምስራቅ አፍሪካ ላይ ኬንያ ላይ ከፍ ያለ ነገር ምናምን አፕላይ ምናምን አድርገ አሁንም ድረስ አለ ተካፍለው ይመጣሉ። ሲመጡ እኔ ቦሌ አካባቢ ስለነበርኩኝ እስክንድር ገብቻለሁ ምናምን አለኝ ሲል ኦኬ ምናምን መጣው ምናምን ብዬ እሱን ላገኘው ሄድኩኝ ማለት ነው። በቃ እሱን ሳገኝ ከዛ ዘላለምን እንግዲህ እኔ አላቀው በመልክም አላቀውም ያው በስም ነው የማውቀው እና ተገናኘን እና ለመኪና ይመጣለታል ዘላለም መኪና ያመጣለትና ኔት ይባላል አለቃዬ ነበር። ከዛ ዘሊማን ገብቼና አምጥቶ በቃ ወዴት ናችሁ? መገናኛ እስክንድር ቤት ነበር የምንሄደው መገናኛ ሲል እንግዲህ ብሎ እስክንድር ጋቢና ይገባ። እኔ ከኋላ ገብቼ ዘላለም እንደሆነ አላውቅም። እኔ እንዴት ነበረ ምናምን እያልኩ ሳወራ በስፖክ ያየኛል ዘሊ ያየኛል እና እስክንድር ትንሽ እየተሳቀቀ ምናምን ነው ብቻ አወራለሁ። ስለ ፊልም ነው የማወራው ምናምን እና እንዴት ነበረ ምናምን እና እኔ ግን ብሄድ ኖሮ በካሜራ ምናምን አፕላይ አድርግ ምናምን በቃ ብሄድ ኖሮ እንዴት ነበር ምናምን ብዬ ስል ምንድነው የምትሰራው ምናምን አለኝ ዘላለም ሲለኝ ካሜራ ነው የምሰራው ምናምን አልኩት። ኦኬ ሲኒማቶግራፈር ነው ምናምን ሲለኝ አይ እኔ ገና ሲኒማቶግራፊ ላይ ገና አልደረስኩም፣ ካሜራውን ግን በደንብ አድርጌ ኦፕሬት አደርጋለሁ፣ ትንሽ ብርሃን ገብቶኛል ምናምን እያልን እያወራን ስንሄድ አጋጣሚ እንግዲህ ሆኖ ማለት ነው አጋጣሚ ሆኖ እስቲ ካሜራ ምናምን ከተሰሩት በጣም ስራዎች ምናምን ሲል እኔ በጣም የገረመኝ አሁን ቅርብ ጊዜ ያየሁት ለዛሬ ናይቸው በጣም በቃ ምናምን እያልኩ ማውራት ጀመርኩ ከሱ ጋር ያየኝና ኦኬ ምናምን ብሎ እናውራ የሆነ ጊዜ እኔም እዚሁ ፊልም ላይ ነው የምሰራው እና ምናምን ብሎ አንድ ሳምንት በኋላ ተቀጣጠርን። ዘላለም መሆኑን አልነገረኝም ምናምን። ከዛ በኋላ እንግዲህ ሄድኩኝ ማለት ነው። ሲሄድ ዘሊማን ፕሮዳክሽን የሚል ቦሌጋ አልኩኝ። ቆሜ ከራሴ ጋር ነው ያወራሁት። ዘላለም ይሁን እንዲህ ጠራኝ ምናምን ደስ ሲል ብዬ ገባው። 4 ሰዓት ነበር የቀጠረኝ። ቀድሜ ነው የደረስኩት ምናምን ግባለኝ። ከዛ አወራን ምናምን ማለት ዘላለም በቃ አውርቶኝ አልጠየቅኩትም። የተለያየ ነገሮች ጠየቀኝ ምናምን እና ከዛ መጨረሻ ላይ እኔ ዘላለም ወልደ ማርያም እኔ ነኝ ምናምን ሲል በቃ በጣም አመሰገንኩት ምናምን ማለት በቃ ሐሳቤ ተበትኖ እንዲሰበሰብ ለመቀጠር የሄደ ሰው ሳይሆን የሆንኩት በቃ በጣም አብረን እንደማቀው በቃ በግልጽነት ነው ያወራሁት ሳልጠነቀቅ ማለት ነው። በቃ ሳልጠነቀቅ አሁን ብዙ ጊዜ ቅጥር ምናምን ሲባል ልብስ ተጠንቀቀ እንትን ተጠንቀቀ ትክክል ነው ሁሌ እንትን ማለት አለብህ። ግን ወሬ እንዲህ ካልኩት እንዲህ ላይቀጥረኝ ይችላል ምናምን የለም እንደ ልቤ ነው ያወራሁት። በተለይ ዘላለም መሆኑን ሳቅ ማለት ነው እና የመቀጠሩ እንትን አይደለም የነበረው ብቻ የሚገርም እዛው አድርጎኝ ምናምን ብዙ ጊዜ ሌሎች ነበሩ ኢንተርቪው የሚያደርጉት ቀጥታ እሱ ነው አወራኝ ምናምን በቃ ደሞዝ ሳንነጋገር ምናምን ዌልካም ቱ ዘሊማን ፕሮዳክሽን ብሎ ሲጨብጠኝ ዋው ጨበጠኝ። በቃ ሁለተኛ ቀጠሮ የለ ሶስተኛ ቀጠሮ የለ ሲለኝ እንዴ ዘላለም አስብበት ነው ያልኩት። የምርህን ነው? ለምን ዘሊ አሁን ይሄን ነገር ሊያዳምጠው ስለሚችል የምርህን ነው አልኩት። አዎ የምርህን ነው። ከዛ እንደውም ሊወጣ ስል ቁጭ በል ቆይና ምናምን ብሎኝ ሂሳብ ክፍል ጠሩ። ደሞዝ እኮ አልተነጋገርንም ምናምን ሲለኝ ምንም ችግር የለም ደስ ያለህን ክፈለኝ ምናምን ነው ያልኩት። ያ ነው ዘሊማን የገባውበት። በጣም የሚገርም ነው። ዘሊማን ጋር በዚህ አይነት አጋጣሚ ሁለቱም እንግዲህ የቢናም ከበደም የዘሊማንም ወይ ደግሞ የማስተርም የዘሊማንም ፕሮዳክሽን ገጠመኞች በጣም የሚገርሙ ናቸው። እዛ ዘሊማን ጋር ስንት ዓመት ሰራ? ወደ 7 ዓመት 7 ዓመት ውስጥ ስትሰራ በጣም ትልልቅ የሚባሉ የቴሌቪዥን ማስታወቂያዎችን ሰርተሃል። ስም ያላቸው በአክተር ደረጃም ትልልቅ ሰዎችን አግኝተሃል እና ከነማ ጋር ሰራ? ምን አይነት ማስታወቂያ ሰራ እስቲ ንገረኝ። የነበረው መጀመሪያ ስገባ ኪሎ በጣም ጨመርኩኝ። ጭንቀት ምናምን በጣም ማለት ነው የምጠየቀው አቅም ወደ ነገር ሲከብድህ ከእንትኔ መሸሽ ምናምን አልነበረም ስሜቴ ከስፖርቱ ጋር የመጣ ነው እና በቃ ስትመታ ስፖርቱን በቃ ያንን ኳስ እንትን ስትል እየባሰብኝ ነበር የሚሄደው። እንዴ 30 ዓመትቼ 40 ዓመትቼ ሞቻለሁ ብዬ በቃ መሬቱ ላይ ላቤ እስኪንጠባጠብ ድረስ ነበረ ያ ስሜት ሀፕን አደረገ። ግን ሰውነቴ በጣም እንደ ፎቶ ባሳይ በቃ ወፈረ። ጭንቀት እንቅልፍ የለ ምን የለ። የሄድኩበት ቦታ
የሚፈተነኝ ቦታ ነበር። ትንሽ መቀጠር አይደለም ካለው የፕሮዳክሽን ካምፓኒ ከፍ ያለ ነበር። እና እሱ እዛ ጋር የተረዳኝ መንገድ ዘላለም የራሱ መንገድ አለ። ጠይቄውም አላቅም። የሆነ ያሳየውት ነገር አለ እዛ ጋር አላቅም። እስከዛሬም ጠይቄው አላቅም። ግን በቃ በጣም ከበደኝ እና በጣም ኪሎ ጨመርኩኝ። ሰው ይቀንሳል ነው አይደል የሚባል። በጣም ወፈርኩ፣ ልብሴ ጠበበኝ ምናምን እና ዘላለም እየተረዳኝ መጣ መሰለኝ። በቃ መቀነስ እንዳለብኝ ምናምን ስፖርት ቀን ትቼ ስለመጣው ይሆናል የሚል ስሜት ማለት ነው። ምግብም እንደ ሰው አንድ እንጀራ እንደውም አንድ እንጀራ አልጨርስም። በቃ ያሁኑን እንጀራ ሳይሆን የምልህ በፊቱን እንጀራ ነው የምልህ። እና አለ ከራስ ጋር የምትታገለው። ከዛ እዚህ ጋር መስመር አለ የተለጠፉ አሉ። በእጅ ፓን ማድረግ አይቻልም፣ በትራይፖድ ላይ ሳይሆን ፓን አይቻልም እንትን ምናምን ተብሎ ተጽፏል። ከኛ ጋር የለመርከው ደግሞ በእጅ በአብዛኛው በእጅ እንቅስቃሴ ነው። ብዙ ነገር አለ እየገባ ሲሄድ። ከዛ ትዝ ይለኛል እስራኤል የሚባል ስፔናዊ መጣ ምናምን። በቃ ትግል ነው። ልምድ ያላቸው ናቸው ካሜራ የሚሰሩት። እዛ የነበሩ 3-4 ልጆች አሉ ምናምን። በቃ ትግል ነው የነበረው። ግን ያንን ይሄ ውስጤ የሚጨናነቀው እንዳልኩ ኪሎ ያስጨመረኝን ከዛ ደግሞ ኪሎ እየቀነሰ መጣ ምናምን እነዛ ነገሮች የሆነው ምንድነው የራሴን ውስጤ ያለውን ነገር ለመስራት ተጽፎልሃል። ስትገባ እንትን ነው ይላል። እዚህ ጋር እንዲህ ነው ባክላይት ስትጠቀም እንትን ታደርጋለህ ምናምን በቃ ህግ አለ። እና እቃዎችም ሌላ ቦታ ከነበሩት እቃዎች የተሻሉ እቃዎች ነበሩ። በጣም ሲኒማ ሌንሶች ከባድ ፎከስ ለክተህ ነው ፎከስ የምትሰራው ምናምን። እንቅስቃሴ ቆመ ፎከስ ለመስራት ራስህም እየሰራህ በቃ እነዚህ ነገሮች የእውነት በቃ ፈተነኝ ሄደ። እና ግን በቃ እንዳልኩ ነው በጽናት ወይ ትወፍራለህ ወይ ትከሳለህ ነው እንትኑ እዛ ጋር ወይ እንቅልፍ ታጣለህ። መልስ የለውም። በሂደት ነው ያን ያህል ያመሃል ማለት በቃ ሲኒማቶግራፊ የገባኝ በሂደት ነው ሁሉም ነገር የምትሰራው። በቃ ገብቷል። እቃው እንደቀረበልህ ላይቱ ምኑ የዛሬ ስንት ዓመት እዚህ ጋር ላይት ስንሰራ እንሰቅላለን አንሰቅልም። መስቂያው የለም። ቴክኒካሊ የምትሰራው ነገርም የለም። እና እነዛ ግን አየህ በሂደት ነው አይደል ሁሉም ነገር የሚመጣው ማለት ነው። ከባድ ነበረ እንትኑ ስሜቱ። ግን ከዛ በኋላ ምንድነው መሰለ አንድ ደረጃ ምንትን እያልክ ስትሄድ እንደ ማስተር አልነበረም። እዛ ጋር የነበረው የቲም የነበረው አቀባበል እንደዛ አልነበረም። በቃ የሆነ ካምፕ ውስጥ ጦር ካምፕ ውስጥ እንደገባ ምናምን ነው። እዛ ጋር ዲሽቃ የሚተኩሰው ወይ ምናምን የሚተኩሰው አንተ እዚህ ጋር የተሰጠን መትረየስ ከሆነ እንደዚህ ነው የለም። አውቀን የገባው ስራ ነው። ይሄ ደግሞ ሌላ እንትን ነው፣ ሌላ መንገድ ነው። ገብቷል። እኔም ብዙም እንትን አልነበርኩም። ሰውም እንደዚህ እያልኩ እንትን ምናምን በቃ ራሴ ማላቀውን አላቅም። ይሄ በዚህ ነገር አላቅም። እንዴት ነው ይሄ እንትን ላይ አለ እንትኑ አለ ዩቲዩብ ላይ አለ እንትን ላይ ምናምን ትባላለህ። ያንን ነገሮች እያየ ከራሴ ጋር በጣም የታገልኩበት ጊዜ ነበር። ትልቅ ትምህርት ቤት ነበር። በጣም ምን ማስታወቂያ ሰራ? በአክተር ደረጃ እስከነማ ጋር ተገናኘ? 1 2 3ቱ አንደኛው እንትን ሜታ ላምበሶቹ የሚለው ሜታ ላምበሶቹ አንተ ነው የሰራው? እንትን እሱን ሲኒማውን አንተ ነው የሰራው? ሲኒማቶግራፊ እኔ ነኝ የሰራሁት። እሱ አለ። አንከር ወተት አለ። ብርቱካን በጣም ቆንጆ ማስታወቂያ እሱ አለ። ከዛ የኃይሌ የዜድቲ ቶታል ምናምን እነዚህ ማስታወቂያዎች አሉ። ብዙ ናቸው። ከዛ ዶክመንተሪዎች ደግሞ በጣም ብዙ ይሰራ ነበር ዘሌማን እና ዶክመንተሪ ላይ በጣም ብዙ ዶክመንተሪዎች ከጋሽ ሙላቱ ጋር ጋሽ ሙላቱ አስታጥቄ የጃዝ ንጉሱ ማለት ነው። በጣም ነው እንትን ያለው የጎልድ የዲያጆ ማስታወቂያ ነው። የጎልድ ሌቭል እሱን ሰራን እና ሸራተን ላይ በዛ ሸራተን ውስጥ ፒያኖ ምናምን አለ እና እዛ ውስጥ ነው የሰራ ነው። ከእሳቸው ጋር ሰራሁት። በጣም አሪፍ ነበረ። የኩሪስ ሪዞርት ባለቤት አቶ ታዲዮስ ይባላሉ። ከአቶ ታዲዮስ ጋር ምን ሰራችሁ? እሳቸው ጋር ደግሞ የብላክ ሌብል በየከተማው ነበረ ፖስተሩ ምናምን። ብዙ ጊዜ እንትን መጠጥ እንትን ቲቪ ላይ ስለማይታይ ዩቲዩብ ላይ አለ። እሱን በጣም እንግዲህ እነዚህ ጥሩ ከምትላቸው ከዛ ሬል ሌብል አለ ከሳሚዳን ጋር የሬል ሌብልን ማስታወቂያ። ሳሚዳን በክሊፕ ደረጃ ነው? ክሊፕ ሳይሆን በቃ እነዚህ የ2 ደቂቃ እንደ ዶክመንተሪ ማራናታ ነው ዳይሬክት ያደረገው እነዚህ ሶስቱን። የመጨረሻ ስራዎቼም ነበሩ። ዘሌማን
ስወጣ የመጨረሻ ስራዎቼ እነዚህ ስራዎች ነበሩ የነበሩ። አዘጋጅ፣ ጸሐፊ፣ ገጣሚ፣ ተዋናይ ጌትነት እንየው እንደምታውቀው የኢትዮጵያ ውስጥ እንቁ ከሚባሉ ሰዎቻችን ውስጥ አንዱ ነው። ከሱ ጋር መስራት ሌላ ስሜት ይፈጥራል። አንደኛ የቃላት ሀብታም ነው፣ ስሜቱ ይጋባባሃል፣ ጨዋነቱ ይጋባል። እና እንዴት ነበር ከሱ ጋር የሰራኸው? እስኪ ንገረኝ። አማርኛ እንደማላቅ ነው አንደኛ ያወኩት። ከጌትነት እንየው ጋር ሰራ ጌትነት እንየትን ሳቀው ማንነቱን ሳቀው አማርኛ እንደማላቅ ማለት ነው። ለምን የራሴን ባወራ ዝም ብዬ እንደማወራ ነው የገባኝ። ዝም ብሎ ግን አይወራም። እንግዲህ ወደ ማስታወቂያው ስትመጣ ደግሞ ወደ መከተብ ወደ መጻፍ ስትመጣ እንደፈለክ የምታወራውን እዛ ጋር ሄደ ማውራት እንደማይቻል ነው። ብዙ ነገር ነው ያስተማረን። ምክንያቱም ከጌትነት ጋር 3-4 ዓመት የአበሻ ቢራ ማስታወቂያዎችን ናሬሽኑን ምንም እንኳን ሐሳብ ልንሰጠው ምስል ላይ እንድታተኩር ማለት ነው። እና ዝም ብሎ መቅረጽ ሁሉ እንደማይቻል ከተማርኩበት ሰው አንዱ ወደ ራሴ ብዙ ጊዜ ከሆነ ሰው የሆነ ነገር ስማር ወደ ራሴ ወደምሞክራት ነገር ነው ማመጣት። ያንን ትግል ትቼ ወደማቃት ነገር ዝም ብሎ መቅረጽ እንደማይቻል ዝም ብሎ ምስል ማሳየት እንደማይቻል ለዚህኛውም ሙያህ እንደሚሆን ይጠቅማል ትረዳለህ። እና አብዛኛውን የጻፈው የሚገርሙ ቃላቶች የተጠቀምነውና ከዛም በኋላ ራሱ ጌትሽ ጋር ደውዬ አንዳንድ ቃላቶች ምናምን በመንፈልግበት ጊዜ እንደዚህ ለእንደዚህ ይባላል እንዴ ስጠራጠር ቆይ ጌትነት ጋር ምናምን ነው ማለት እና እንትኑን ራሱ መስመር ሁሉ ትይዛለ። ለመጻፍም ራሱ መስመር ትይዛለ። በነዛ አመታትና እንትን ግን የኔን ሐሳብ ሳይሆን ሄጄ ማወራው ጌትነትን ሐሳቡን ነው ማዳመጠው። ቢሳሳትም ከነስተቱ ነው አምኜ እማውጣው ማለት ነው። ያን ያህል ድረስ ነው ታምነዋለህ? አዎ ያን ያህል ድረስ ነው። ለምሳሌ ቢራ ላይ የተለያየ የሚባል ነገር አለ፣ ቃላቶች እንደ ታግላይንም ለመጠቀም ከዛ በኋላ ታግላይን የሚባሉ ነገሮች ራሱ ስንሰራ በጣም በቃ ከጌትነት ጋር ብዙ ነገር በመሞከር በመስራት ወደ ራስህ ራሱ እቺ ስለማትባል እያልክ የምትሄደው እነዛ አማርኛና እነዛ ቃላቶች ማለት ነው። ለምሳሌ ለመጠጥ የምትጠቀመው ነገር ለመጠጣት እቺ ቃል እዚህ ጋር መምጣት የለባትም። ይሄ ለቴስታ ነው ሊል ይችላል። ይሄ ለርግጫ ነው ሊል ይችላል። ይሄ ቃል ይሄን ከተጠቀምከው ይሄ ነው ግን ይላል። አማርኛ በደንብ ለገባቸው ሰዎች ነው የሚገባው። በየትኛውም ቃሉን ቀለል እናድርገው ብትለው ራሱ ጌትነት ምንም ቀለል የሚባል ነገር የለም ነው የሚል። በቃ ይሄ ቃላቶች ትንሽ ይላል ፍሌክሲብል ሆኖ እንደው ለወጣቱ እንዲገባው ምናምን ብሎ ሊል ይችላል እንጂ በጣም ነው የሚገርምና ምንድነው መሰለ ስክሪፕት ጽፈን ናሬሽኑን ቪዲዮን እንልክለታለን ዋለ ምናምን ወይ ዳኒ አብረን እንሰራለን ዳኒ ኑ ምናምን ይላል በ30 ደቂቃ ወይ በምናምን እና እንደዚህ ነበረ። በተለይ በጣም ከመወደው የ60ዎቹን ስንሰራ በጣም በቃ እሱ ራሱ አይቶ እዛው ነው የጨረሰው ማለት ድምጹን ሳናስገባ ምስሉና ኤው ብለን ስንጠራው በሙዚቃ አስቀምጠን እንደዛ ነበር አሰራራችን የነበረው። ሐሳብ ይመጣል። ሐሳቡን ስክሪፕት ላይ ከጻፍን በኋላ ምናምን ሰርተን ናሬሽኑን መጀመሪያውኑ ሰርተን አናስቀምጥም። ምስሉን ከጨረሳችሁ በኋላ ናሬሽን ለሚሰራ ሰው ነው ለዛ ለጌትሽ ጋር እንደዛ በቃ ምክንያቱም እሱ ደግሞ ይመሰጥበታል። እና ብዙ ጊዜ የሚገርምህ እኛ አሁን ናሬሽን ሰርተን ነው ናሬሽን ዲስክሪፕሽኑን ምኑን ኤቭሪቲንግ አክቲቪቲውን ሰርተን ነው ወደ ቀረጻ የምንወጣው። አዎ ግን ልክ የኔ እንትን ነው ልክ አይደለም ምናምን እያልኩ አይደለም። በየትኛውም መንገድ መሄድ ትችላለህ። ግን እዚህ ጋር ስለ ጌትነት ስላነሳን የጌትነትን ከመተማመን የተነሳ ቃላት እዚህ ጋር በቃ እኔ ደግሞ ተመቸኝ። ፍሪ ስታይል እንዲሆን አደረገው። ሲኒማቶግራፊውን እንደፈለኩ ውበት ብቻ በቃ አለ ሐሳብ አለ። ለምሳሌ ሰውየው ቢራ ሲጠጣ ከሆነ እዚህ ጋር ስቶሪ ቦርድ አለ ምናምን አለ። ግን በቃ እንደፈለክ ብትፈልግ ሃይ አንግል ብትፈልግ ሎ አንግል ምናምን እንደፈለክ እንድትሆን ነፃነት ይሰጣል። አንዳንድ አሉ ጽፈንም ምናምን የምንሄደው እኮ ነገሮችን እንዳንረሳ እንዳንሳሳት አሪፍ ነገር ለመስራት ነው። እስቲ ሳጽፈው ምናምን ደግሞ ምርጥ ነገር እኮ እዚህ ጋር ዞር ስትል የተጻፈ ነገር እያለ አብረን የምንሰራው ከዳኒ ጋር ዳይሬክት ሲያደርግ ትዝ ይለኛል። ስቶሪ ቦርዱን ጥሎታል። በቃ እዛ ጋር የሚያየው ነገር ስላስደሰተው በቃ ምናምን ብሎ ወርውሯል። ይሄ
አማርኛ እዛ ጋር ጌትነት እዛ ጋር ለሚጠቀመው ነገር ይዋረሳል የሚባለው ነገር ልክ ታበጃለህ። እዛ የምትሰራው ቲሞች የምትሰራው መርመጥመጥ አትችልም። ጌትነት ነው ናሬሽኑ የሚጽፈው። ሊያነበው ይችላል ወይ ሳምሶን ቤቢ ሊያነበው ይችላል። ስለዚህ እነዚህ ሰዎች ጋር ሄደ የማይረባ ነገር ይዘለት ብትመጣ እንደማይሰራው እርግጠኛ ነኝ። በእርግጠኝነት እንደማይሰራው እንደ ስራ አይደለም ጌትነት የሚሰራው። የሚገርም በዛው ላይ በቃ ያንን ነገር የማይረባም ነገር ከሆነ ፊት ለፊት ነው የሚነግር። ጌትሽ ጋር አማርኛ አስተምሮናል በተወሰነ። በባህሪሽ ደረጃ ምን አይነት ሰው ነው? ከእሱ ጋር መስራት እንደው ምን ይሰማሃል? ሩሩ ነው። አባትና እናት የተደባለቀ ባህሪ ያለው ነው። ድብልቅ ነገር ነው። ለያዝናል በቃ ምስሉን ሲያየው አንተ ምንድን ነው ምናምን እያለ መነጽሩን የሚያስተካክለው የሚሰጥህ ኢነርጂ ራሱ ማለት ነው። በዚህ በጥበብ እንትን ውስጥ ሁለት ሰዎች አውቃለሁ ከሪትማቸው ውስጥ መውጣት የማይፈልጉ ቴዲ አፍሮና ጌትነት ነው። እዚህ ጽሁፍ እንትን ላይ ከሪትም ውስጥ መውጣት አይፈልጉም። ከስፖርት ደግሞ በመጣለ ኃይሌ ገብረስላሴ በነበረበት በሮጠበት ጊዜ እንደኛ ሪትም እንደምል ኮንዲሽኑ መኪና አልነዳም ምናምን ሲሆን እንደ ሰው ሳይጓጓ ቀርቶ አይደለም። ኃይሌ ከሪትም ውስጥ ከዛ ኮንዲሽን ውስጥ ከምርጥ ነገር እና አሁን ዓለም ላይ እነ ሮናልዶ ምናምን ያጠነከሩት ነገር ያ ነው። እና ጌትነትም ሌላ ነገር እንድታወራው በእርግጠኝነት ስለ ሀዘን ስለ እንትና አገባ እንትና ሞተ እንትና አለ ምናምን እነዚህ ሰዎች ጋር የሚሰራ አይመስለኝም። በራሴ አስተያየትና አመለካከት አያዝኑም እንትና አይሉም ሳይሆን በቃ ባየሁት ነገር ከዛ ሪትም ውስጥ ስለዚህ በቃ እንደ ምንጭ ናቸው እነዚህ ሰዎች። በጣም አሪቷል። በቃ በዚህ ደረጃ ነው እንግዲህ እኔ ጌትነትን የምገልጸው። ዋሌ ከተወዳጁ ከያኔ ከተወዳጁ መራሂ ተውኔት ጸሐፊ ተዋናይ ጌትነት ነው ጋር የአበሻ ቢራ ማስታወቂያ ሲሰሩ እንግዲህ የተሰማህን ስሜት አማርኛ እንዳስተማረ እሱ ጋር ስትሄድ አማርኛ አለማወቅና በጣም ደስ የሚል አገላለጽ የገለጽክልኝ የእናትና የአባት ባህሪ የተደባለቀበት ሩህሩህ ሰው ነው ስትለኝ የሁለቱ ስሜቶች መደባለቅ የጌትነትን ገለጸልኝ። በቃ ተረዳሁትና ደስ ብሎኛል። በዚህ ደረጃ ሰው ገልጾት የሚያቅም አይመስለኝምና አመሰግናለሁ። ያየህበትን አንግል ደስ ብሎኛል። 300 በላይ ማስታወቂያዎች ሰርተሃል። 300 በላይ 300 ማስታወቂያዎች በቁጥር የሚቆጠሩ ናቸው። መልካም። በጣም እኔ የምወድልህ አንድ ማስታወቂያ አለ። የንጉስ ማስታወቂያ ሰሜን ተራራ ላይ ይመስለኛል የሰራኸው። በጣም ከፍ ብሎ ንግስናውን የሚያሳይ ነውና እዛ ቦታ ላይ ወጥቶ ለመስራት ሌንሶች ያስፈልጋሉ፣ የካሜራ አቅም ያስፈልጋል፣ ክሩ ያስፈልጋል፣ ታይሚንግ መጠበቅ ያስፈልጋል። እንደ አንድ ሲኒማቶግራፈር እንዴት ተወጣኸው? በምን ያህል ጊዜ ጨረስከው? የሚገርም ነገር ሀሳቡ ሲመጣ መጀመሪያ የታሰበው የነበረው በቃ የሆነች ነገር እንደዚህ ሲወጡ ነው የተባለው። አሁን እነዛን ቦታዎች አይታቸው ከሆነ ሲጀምር ታንታራንታንታ ምናምን ሲል የሚነጋው ፀሐይዋ የምትነጋው ሚትጎጎ የሚባል ቦታ ላይ ነው። ሚትጎጎ ከተሳሳትኩኝ የጎንደር የሚያውቁት ሰዎች አርሙኝ፣ ግን ሚትጎጎ ምናምን እንደዚህ የምትባል ቦታ ካምፕ ስናደርግ ወደ 6-7 ቀን ነው እና ከአንዱ ወደ አንዱ አሁን ያችን ለመስራት አንድ ካምፕ ላይ መተን እንትን ነው የምንለው። እና ምንድነው የመወጣቱ ነገር የአበሻ ቢራ ጥንካሬ ነው እንደዛ ደረጃ እንድናስብ ያደረገው። ምንድነው ይሄ ማስታወቂያ እንዲህ ብትሰሩ ማርኬቲንጎች ሲያናግሩን አብረን የምንሰራው ከዳንኤል ጋር ይሄ ሰሜን ተራራ ምናምን በጣም እንትን ሞንኩት ብርታትም ሞንኩት ምናምን እሱም እዛ ይሰራ ስለነበረ እና ያንን ቲም ማለት ነው አበሻ አውትሶርስ የሚያደርገውን ቲም ማኔጅ አድርጎ አብሮ ዳይሬክቲንግ ላይ ሐሳብ ላይ ምናምን እነዚህ ነገሮችን በደንብ ተጋግዘን ነበር የምንሰራው። እና የመረዳት አበሻ ማርኬቲንግ እና እስከ ሲኦ ድረስ ስለተረዱት ነው እንደዛ ምርጥ የሆነው። የኛ የሙያ እንትን የፈለግነው ከውጪ ነው ካሜራ ያስመጣ ነው። በምን አይነት ካሜራ ሰራችሁ? በሬድ ነው የሰራ ነው። ሬድ ነው የመጣው። ሲኒማ ሌንሶች ናቸው ምናምን በደንብ ከሐሳብ ጀምሮ ሰሙ። ተራራ እንደዚህ ተራራ ላይ ነው ኦኬ እንደዚህ ይሄ ከሆነ ይሄ ነው። ከዛ ካስት ከዛ ልጆቹን መምረጡ ከዛ በኋላ እዛ ካምፕ ላይ ሄዶ እኔ ኦሬዲ ፊቴ ተበላሽቶ ነበር የዛን ጊዜ ብርዱ ፀሐይና እንትን ተደባላልቆ ቁር ምናምን በቃ አብጦ ሁሉ እንደዚህ ያለ የሆኑ ፎቶዎች ምናምን በጣም በቃ እንደዚህ ስኪል ድረስ ማለት ነው። አይ ፀሐዩና እንትኑ እዛ ደረጃ ነው እንትን ያደረግነው። ለሙያ የሚከፈል መስዋዕትነት እና የተለያዩ ቦታዎች ላይ ነው ካምፕ ያደረግን። ጠባቂ ነበረ። ያ ሁሉ ወጪው ብዙ ነው።
የአንድ ደቂቃ ማስታወቂያ ነው የምትሰሩት? ለአንድ ደቂቃ ማስታወቂያ ነው እና መጀመሪያ ሄደን ጎንደር ቆይተን ከጎንደር ደባርቅ ከደባርቅ እንደዚህ እያለን ካምፕ እያደረግን የተሰራው። ተመልካቾቻችን ለአንድ ደቂቃ ማስታወቂያ ዋለልኝ አደገ የሚሰራው የአንድ ደቂቃ ማስታወቂያ ነው። ምን ያህል መስዋዕትነት እንደሚወስድ፣ ምን ያህል ቁርጠኝነት እንደሚያስፈልግ፣ ምን ያህል የሙያ ዋጋ እንደሚያስከፍል እየነገረን ነው። አንድ ደቂቃ ነው ግን ቴሌቪዥን ላይ የምታዩትና እስቲ ጉዳችንን እንስማው። እሺ ኪሳችን ከገባው ወጪው ነው የበዛው። እንትን ያለው በፕሌን አለ። ለዛች እንግዲህ ለ5 ቀን ለባለሙያ ተከፍሎ አንተ እንትን ብለህ ምናምን እነዚህ ነገሮች እንትን ብለው 4 ሴት 4 ወንድ ወይ 3 ወንድ ምናምን እንደዚህ 6-7 ሰው አለ ምናምን ብቻ 14-15 እንሆናለን አጠቃላይ ክሩ እና ይሄንን እንትን እንግዲህ ከዳኒ ጋር ያው ማኔጅ አድርገን በቃ ሄደን እዛ በካምፕ ነው የምተኛው ምናምን በጣም አስቸጋሪ መስዋዕትነት ነው ያለው። ምግቡ ምናምን አንዴ ነው የሚሰራው፣ እንደፈለክ ምግብ አታገኝም እና ከአንደኛው ወደ አንደኛው ስትሄድ የእግር ጉዞም አለው፣ መኪና እንትን አለው። በዛ ላይ ደግሞ ያው በጥበቃ ምናምን ተደርገህ ነው እና ለሊት መነሳት አለው። ከዛ ከሌሊት ተነስተህ ታይሚንግ ሌሊትና ማታና ጠዋት ነበረ የምንሰራውና በዛ መሃል ላይ ባለው ራሱ ፀሐዩ ምኑ በጣም ያስቸገረን ነበረ። ድንኳኑ ምናምን ይሞቃል ምናምን እነዛ ነገሮች። እዛው ሰሜን ተራራ ላይ ብዙ ገጠመኞች ይኖራሉ ብዬ አስባለሁ። አንዳንድ ጊዜ ጠባቂ ሲኖር ትፈራለህ። ሽፍታ አለ እንዴ የሚገላል እንዴ ወይ አውሬ አለ አንበሳ አለ የሚባል ነገር አለና እሱ አላስፈራህም ነበር? እውነት ለመናገር አልፈራውም። ግን ምንድነው በቃ የሚመጣውን ነገር ትቀበላለህ። አንዳንዴ እኮ ሳትም ይልሃል። አንዳንድ ገደል ምናምን ያጋጠመን ነገሮች ምናምን አሉ። ወደቅ ትንሽ የመንከባለል አይተው አታውቅም እንጂ ፌስቡክ ላይ የሆነ አንድ ፎቶ ነበረ የተዘዋወረ ፌስቡክ ላይ። ግን ከኋላ ያዘኝ በኋላ ምንድነው አይተው ከሆነ ሲራመዱ እግራቸው እንደዚህ ምን ሲል ፀሐይ የምትነጋበ ነክቶ ፍሌየር ምናምን ያለበት እሱን ለመሾት ቦታው አይመችም እና ሌንሱ በጣም ካሰፋሁት በቃ አላገኘሁትም ፍሬሙን። ስለዚህ በዛ ካልተሳሳትኩኝ 21 ሚሊ ሜትር መሰለኝ 21 ሚሊ ሜትር ነው። 24ም ሳረገው ጠበበ 21 ነው። ወደ ታችም ከወረድኩኝ ወደ 16 ወርድ አልወደድኩትም እና በ21 ሚሊ ሜትር ግን ቦታው በቃ ተመቸኝ ሄጄ የቆምኩበት። ከዛ ምንም ችግር የለውም ምናምን ብዬ እንትን ስል በጣም ታች አልወረድኩም። ግን የመንከባለል እንትን ካሜራውን ይዤ ትንሽ የመንከባለል ነገር አጋጠመኝ። በኋላ ከኋላ ሰው ያዘኝ። የዛው አካባቢ ልጅ ይዞኝ አለ ፎቶ። የሚገርም ነው። እንደዚህ አይነት ነገሮች አሁን ስሜታዊ ምናምን ስትሆን ያጋጥማል ነገሮች እና ልክ እንደ አንድ ቴሌቪዥን ትልቅ ቴሌቪዥን ጣቢያ ካሜራማኑ ስሜታዊ ሆኖ እየሰራ ድንገት ይወድቃል። ወደቀ ሲባል ካሜራው ተረፈ ነው አሉ የተባለው። አዎ እንደዛ ነው። እንትን ሉካስም ከኬንያ የመጣው ምናምን በቃ ካሜራው ጋር ነው ምናምን መጥቶ እንትን ያለው። ግን እንደዚህ ብዬ ነው ሸርተት ያልኩት። እንደዚህ አይነት ነገር ከዚህ በፊትም አጋጥሞኛል። እዛው ሰሜን ተራራ ላይ ከኤርሚያስ ጋር ዶክመንተሪ ልንሰራ ሄደን ከደረጃ ጋር እሺ ዋሊያ ልንቀርጽ በጠዋት ነው። ዋሊያ በቃ ሲል እኔና ደረጃ የሮጥን ወጣን። እሺ እና ላይ ወጥተን በጣም ደክሞናል እና ስንቀርጸው ራሱ አምልጦኛል። ራሱ ትንሽ ነው እንትን ያለው ሼክ አድርጎ ስንወርድ ተናደን፣ እሱም ኤርሚያስም ተሳደበ ምናምን ተናደን ስንወርድ እኔም ተሳጭቼ ነበረ። ተንሸራትቼ ካሜራው እንደዚህ አድርጌ ነው እታች የደረስኩት እንዲህ ተንሸራትቼ ማለት ነው። ካሜራው ኤክሴል ዋን ነበረ። አንድ ሳታስበው እንደዛ ትሆናለህ ካሜራው ጋር። እኔ ደግሞ እንደዛ ነው የሚሻለኝ። የሆነ እንትን ቢሰበር ምናምን እጄ ቢሰበር ምናምን ይሻለኛል እዛ ጋር ከዛ በኋላ መስራትም አትችልም። ጭንቀቱ ምኑ ብዙ ነገር አለና ይሄም አንዱ ለሙያው የሚሰጥ ፍቅር ነው። ካሜራ እንደ እንቁላል ነው የሚቆጠረው። ፕሮፌሽናል የሆነ ሰው ካሜራውን እንደ አይኑ ብሌን ነው የሚጠብቀው። ካሜራ አያያዙ እንኳን ባለሙያ ታውቀዋለህ፣ የካሜራ አያያዙ ማለት ነው። ምክንያቱም ትልቅ ዓለም ላይ የሚታወቅ ድም እንዳልኩ በቋንቋ ደረጃ ዓለም አቀፍ የሆነ ቋንቋ ብዙ ሰው የሚጠቀምበት፣ ለብዙዎች ደግሞ ፊልም፣ ዶክመንተሪ፣ ታሪክ የሚቀመጥበት ትልቅ ሙያ ስለሆነ ባለሙያው ካሜራውን በትክክል ከያዘው ይወጣዋል። የምትኖርበትን ቤት እንደማቃጠል ነው የምቆጥረው። በስተትም ይሁን በምናም ካሜራ እዛ ጋር ሀፕን ሲያደርግ እውነት ነው ብዙ ነገር ነው የሚፈጠርበት። ልክ ነው። ዋሊ በጣም የሚገራርም ጊዜ እየሰጠኝ ነው እና ዋሊያ አመለጣችሁ። በጣም የሚገርም ነው። ተወሰነ ብቻ ሰራ ነው። ትንፋሽ ነው ትንፋሽ ትጠላለህ እዛ ላይ የምትሰማው። እኔም ደረጅም በቃ እንደዚህ ብሎ እንደምንም እንደሄድን በቃ ለመረጋጋት ነው ገብቷል። ግን እንትን አለ እና ትንሽዬ አገኘች። ከዛሊማን ወጥተናል። አበሻ ቢሮዎች ጋር
ስትሰራ እንደው የአበሻ ቢራን ብቻ በቁጥር ማወቅ ትችላለህ? የሰራቸውን ብዙ ነው። የሚገርም ነገር በጣም ትናንሽ ማስታወቂያዎች ለፌስቡክ ምናምን ስሰራ ነበረ ምናምን፣ ግን በቃ ዋና ዋና የምንላቸው እስከ 10 ምናምን ይደርሳሉ ዋና ዋና የምንላቸው። ከዛ ውጪ ግን በጣም ሰው የሚያውቅልህ አበሻ ቢራ ውስጥ ከዚያውን ከነገርከኝ ውጪ ሰው የሚያውቀው በጣም ተወደደ ማስታወቂያ አኮቡና ራሴ የጻፍኩት ራሴ ዳይሬክት ያደረኩት ራሴ ሰራሁት አለ። አኮቡና እሱ 3 ማስታወቂያ በእናት ላይ በፍቅረኛሞችና በጓደኝነት ላይ 3ቱን ያጠነጠነ የእሱ የሰራሁት አለ በደንብ የሚታወቅ። ራስን የጻፍከው ራስ ዳይሬክት ያደረከው? እስኬን የሰራው ኤዲት እስኬን የሰራው። እሺ ሌላ የባንክ ማስታወቂያዎች የእናት ባንክ ማስታወቂያ አቢሲኒያ ባንክ ማስታወቂያ እንደሰራ አውቃለሁ። እስቲ የአቢሲኒያ ባንክን ዘሊማን ጋር ያለን የሰራው? ዘሊማን ጋር ያለው በዓል ነገር ማስታወቂያ ነው። እነዚህ አርቲስቲክ ምናምን የሆኑት ብዙ ማርኬቲንግ አበሻ ቢራ ላይ ምናምን ነው የምንጠቀመው ጥበብ በጣም አብዛኛዎቹ። በዚህ አጋጣሚ መናገር የምፈልገው ይሄ ሙያ ማለት ነውና ማርኬቲንግ የማርኬቲንግ ቲሙ ባለሙያዎች እንደው ቲሞቹ የየቦታው ላይ ያሉት ለባለሙያ ነፃነት ቢሰጡ በጣም የተሻለ ነገር ይሰራል እና በጣም የተሻሉ ስራዎች የተሰሩት ሰው መሆንም ታምራት ሰርተዋል ከዚህ በፊት። ሁለታችን ለነሱም ሲሰጣቸው ለኛም ሲሰጠን ምናምን በቃ ማርኬቲንግ ቲሙ ድጋፍ እንደ ቲም ነው እንደ ቲም። እኔ አሁን ያበሻን በመንሰራበት ጊዜ ኮንትራት ነበረ የአመት ኮንትራት የምናምን ነበረ እና እንደዛን 2-3 ማስታወቂያ ለመስራት ረጅም ጊዜያችንን እዛው አቃጥልን የአበሻ እየሰራው የሌላ የቢራ ማስታወቂያ እንኳን ሰርቻ አላቅም። የሚገርም ነገር በዛ ለምን ቲሙ ያለው ነገር እንዴት እንትን እንደሚል እስከ ሲኦ ድረስ። በዚህ አጋጣሚ አቶ ዘውዱ ይባላሉ የሲኦ አሁን ማን እንደሆነ አላቅም፣ ግን እንደዛ ነበሩ እሳቸው በጣም ነበረ እዛ ድረስ ነው እንግዲህ የሚገቡት። ለሙያው ክብር ለባለሙያው ክብር ማስታወቂያው በጣም ስታንዳርዱን የጠበቀ ዓለም አቀፍ ስታንዳርዱን የጠበቀ እንዲሆን እስከ ሲኦ ድረስ ተናበው የሚሰሩበት በጀት የሚመድቡበት ነው። ስለዚህ የማስታወቂያ አቅም ገብቷቸዋል ማለት ነው በደንብ እና በጣም ላመሰግናቸው ፈልጋለሁ። እዛ የሰሩት ማርኬቲንግ አበሻ ቢራ ውስጥ ያሉት ማርኬቲንግ በቃ እንደ ባይብል አለ። እሺ ገና ስትገባ ማንኛውም ሰራተኛም ፎቶግራፈርም ምንም እዛ ስትገባ ባይብል አለ፣ የራሳቸው የሆነ ባይብል አለ። አበሻ ምን እንደሚፈልግ እሱ አለ እና ያንን ነገር ነው የሚያካሂዱት። በቃ ያንን ትገባለህ፣ ምንም ከዛ ውጪ የምታረገው ነገር። ምን አይነት ባይብል ማለት? ባይብል ስልህ የራስ የምትመራበት አለ። የራሳቸው መመሪያ አላቸው። ባይብል መጽሐፍ ቅዱስ ማለት አይደለም። የራሳቸው ልክ እንደ ባይብል የሚያምኑት የራሳቸው መመሪያ አለ። አንደኛው የምትለው በቃ ስለ አበሻ የሚለውን ብራንዱን ነው የሚሰሩት። በቃ አበሻ የምትለዋን ብራንዱን ነው። የሚገርም ነገር እኮ ከዛ በኋላ ይሄ ኢትዮጵያዊነት ስም ያላቸው ነገሮች እኮ አበሻ ቢራ ጋር በጣም በብዛት እየወጣ እየሄደ እና ብራንዱ ራሱ እንድትሰራ ያደርጋል። አበሻ የሚለው ራሱ አበሻ ራሱ የሚለው እንድትሰራ ያደርጋል። እና ማርኬቲንግ ላይ የሚሰሩ ቲሞች ለባለሙያው ትክክለኛ ለባለሙያው ይገባኛል። አንዳንድ ጊዜ እነሱ በልጠው ይገኛሉ። ማስታወቂያውን ከሚሰራው በተሻለ እንዲያታረግም እየተባለ ይበልጣሉ። የሚገርም ነገር እስከ ዛሬ ድረስ ያንን ሁሉ 10 ምናምን ማስታወቂያ ስንሰራ ከተወሰኑ ማስታወቂያዎች በስተቀር ሐሳቡን ወረቀት ላይ ካለቀ በኋላ ወደ ኋላ መመለስ የለም። በቃ በታሪክ ወደ ኋላ መመለስ የለም። እንዲህ ቢሆን ኖሮ ይሄ ቀለም ቢሆን ኖሮ የሚባል ነገር የለም። እዛ ጋር ያልቃል። ተፈራርመ ምናምን ነው የምትሰራው። በቃ እዛ ሁሉ ነገር እዛ ያልቃል። ካስ ስናደርግ ሎኬሽን ስንመርጥ ምን ስንል አንድ ሰው ጣልቃ አይገባብንም። አንድ ሰው ማለት ነው። መጀመሪያ ክሬቲቭ ቲም አላቸው አይደለ? ቁጭ ብለው ወረቀቱ ላይ የሚነጋገሩት እንዳልኩ ነው። በጣም ሐሳብ አብላልተው ነው ለባለሙያ የሚሰጡት። እኛ ነን ሐሳቡን የምናመጣው፣ እነሱ መወሰን ነው፣ ማጽደቅ ነው። ለማጽደቅም እኮ ለመተቸትም ለማድነቅም እኮ በጣም ከባድ ዕውቀት ያስፈልጋል። ትክክል ነው። በጣም እምነት የሚባለው ነገር እምነት አለ። ልክ እኛ ጌትነትን አምነን እንደምትሰጡት ሁሉ ሰተን እንደምንቀበል እነሱም አምነው ነው የሚሰጡን የነበረውና ያ ነገር ራሱ በጣም እንድታስብ ያደርጋልና ድርጅቶች ላይ እንደ አበሻ ቢራ እነዚህ ነገሮችን ቢጠቀሙ በጣም አሪፍ።
ይህን ፖድካስት የምትከታተሉት የድርጅት ባለቤቶች፣ ማስታወቂያ ማሰራት የምትፈልጉ ድርጅቶች፣ ማስታወቂያ እዚህ እንግዲህ ባለሙያዎች ነን እየተነጋገርን ያለ ነው። በዚህ አጋጣሚ ትልቅ ነገር ያነሳልኝ ማስታወቂያ የሚያሰሩ ድርጅቶች ማስታወቂያ ለሚሰራው ክሬቲቭ ቲም ወይ ደግሞ የፕሮዳክሽን ክሩ ፍጹም ነፃነት ቢሰጡ የተሻለ ማስታወቂያ ዓለም አቀፍ ስታንዳርዱን የጠበቀ ማስታወቂያ መስራት ይቻላል። ለ1 ደቂቃ ማስታወቂያ 1 ወር ሊፈጅ ይችላል። ለ1 ደቂቃ ማስታወቂያ 10 ቀን ሊፈጅ ይችላል። 1 ደቂቃ ማስታወቂያ 2 ወር ሊፈጅ ይችላል። ከዛም በላይ ሊፈጅ ይችላል። አንዳንድ ጊዜ የማስታወቂያው ኮንሴፕት ሀሳቡ ርቀህ እንድትሄድ ብዙ እንድትጠብቅ ብዙ እንድትሰራ ጊዜ ሰዓት ጠብቀ ለምሳሌ ትክክለኛ ፀሐይ ስትወጣ ከሆነ መሰራት ያለበት ባለሙያው ፀሐይ የምትወጣበትን ሰዓትና ጊዜ ጠብቆ መስራት ስላለበት ከፈጠራ ነገሩ አንዱ ይሄ ነው እና በርካታ የፈጠራ ስራዎች ያሉበት ሙያ ከሌላው የሚለየው ተጨንቆ አስቦ የሚፈለገውን ነገር በካሜራ መሳል ስለሆነ እንዲህ አይነት ነፃነቶችን ብትሰጡ እያለ ነውና ትልቅ ነገር ነው ያነሳው። እኔም የኛ ሀገር ታላላቅ ነጋዴዎች ማስታወቂያ የሚያሰሩ ድርጅቶች በተለይ ይሄ የፕሮዳክሽን ነገር በደንብ አንደርስታንድ አድርገው ሀሳቡ እንዳለ ሆኖ ግን የፕሮዳክሽን ላይ የሚሰራው ስራ በጣም ፈጠራ እንደሚያስፈልግ ግምት ውስጥ አስገብተው ለባለሙያው ቢሰጡ ውጤታማ ያለው ልክ እንደ አበሻ ቢራ በጣም የሚታዩ ወደ ሲኒማ የቀረቡ ሲኒማና አጫጭር ፊልሞች ማለት ነው የምናየው። የአበሻ ማስታወቂያዎች በአብዛኛው አጫጭር ፊልሞች ናቸው እና ማስታወቂያ የሚል ስም ስለተለጠፈባቸው ነው እንጂ አጫጭር ፊልሞች ናቸው እና ልክ ሲኒማ ገብተህ ገጣጥመህ ብታያቸው አንድ ታሪክ የሚፈጥሩ ናቸው። የፒክቸር ኳሊቲው፣ አንግሉ፣ ፍሬሙ፣ ላይት፣ ቋንቋው ሁሉ ነገሩ በጣም የተሰናሰነ የተግባባ በጣም ትልቅ ስራ ነው እና የሰራችሁት እናመሰግናለን። በዚህ አጋጣሚ አበሻ ቢራን ማመስገን እንፈልጋለን። ወደፊትም በዚሁ እንደምትቀጥሉ ይሰማኛል። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ሲኒማቶግራፈር ዋለልኝ አደገ ነው። ዋለልኝ አደገ ከልጅነት እስከ ሙያ መስዋዕትነት ያለውን ነገር እያጫወተን ነው። የሚገርማችሁ ነገር ከቴብል ቴኒስ ተነስቶ ወደ ፊልም መግባቱ በጣም እስካሁን ድረስ እያመራመረኝ ነው። ነገር ግን እሱ ይገናኛሉ በአንድም በሌላ ኤነርጂ ያላቸው ሁለቱም። ለዛ ነው ተናበው ከልጅነት ጀምሮ ተናበው መጥተው ፊልም ላይ የተገናኘንበት ምክንያት ይሄ ነው ይላል። የእሱ አገላለጽ አሳምኖኛል። አሁን ደግሞ በጣም ጥሩ ጊዜ እየሰጠን ነው። የሰራቸው ትልልቅ አገሪቱ ላይ አሉ የሚባሉ ትልልቅ ማስታወቂያዎችን ከአበሻ ቢራ፣ ከአቢሲኒያ ባንክ፣ ከእናት ባንክ፣ ከዳሽን ባንክ፣ ከአራዳ ቢራ እንደገና አቢሲኒያ ባንክም ጨምሮ የሙዚቃ ክሊፖች፣ የመዝሙሮች፣ መንፈሳዊ መዝሙሮች፣ ዶክመንተሪ ፊልሞች በርካታ ነው የሰራው። ማስታወቂያ የሚገርማችሁ ነገር ከ300 ያላነሱ ማስታወቂያዎችን ሰርቷል። በካሜራ ስራ አንዳንዴም በዳይሬክቲንግ አይደል ዳይሬክት በማድረግም እንደገና በካሜራ ስራም ከ300 ያላነሱ ማስታወቂያዎችን ሰርቷል። ዋሌ የእናት ባንክን ማስታወቂያ ሰርተሃል፣ የአቢሲኒያ ባንክን ማስታወቂያ ሰርተሃል። የአቢሲኒያ ዘሊማን ጋር ያለ ነው የሰራው። አይ ከወጣው በኋላ አውትሶርስ አድርጎልኝ እሺ እንሰራለን እንደዛ ፍሪላንስ እንትን ዘሊ እነዛን የአበሻዎችንም የአበሻንም ሰርቻለሁ ከወጣው በኋላ ከሱ ጋር በጣም አሪፍ ለነሱ እንትን ያደረጉን የዳሽን ባንኮች ይመቹኛል። አሁን እኔ በግልጽ ነው እንትን ምለው ልክ የአበሻ ጋር ያለው ነፃነት ምናምን ይሰጣልና እሱም ዘሊማን ጋር ሆኜ ነው። ግን ወደ 20 ምናምን ቀን የፈጀ ማስታወቂያ ነው። አንድ ደቂቃ ማስታወቂያ ነው የመጨረሻው ማስታወቂያ። እዚህ ጋር በደንብ ንገረኝ። የአንድ ደቂቃ ማስታወቂያ ለመስራት 20 ምናምን ቀን ፈጅቷል። እንዴት ሆኖ? ከከተማ ያስወጣናል። እሺ ወደ ደቡብ አርባ ምንጭ እዛ አካባቢ ያሉት ቱርሚ የተለያየ የሐመር ዳሽን ማስታወቂያ ዳሽን ባንክ ማስታወቂያ ዳሽን ባንክ ነው ዳሽን ቢራ ዳሽን ባንክ እሺ ሐመር ይሄድ ነው አለ እንትኑ ጭፈራቸው ማታ ላይ በጣም ሪስክ ነበረው ምናምን ለሆነ ጭፈራ ነው ዶሊ አርጎ እንደዚህ እየጨፈሩ ዶሊ ያደረገ እንደዚህ የምትወጣ አንድ ፍሬም ናት። እሺ ለሷ ፍሬም ነው እዛ ሐመር ድረስ ይሄድ ነው። እንትኑ ላይ ማስታወቂያም ላይ ተጠቀምነው እሱን ነው የተጠቀመው። ስክሪፕቱ ላይ ስላለ ብቻ ስክሪፕቱ ላይ ስላለ እና እነዛን ብዙ ነገሮች የተለያየ ቦታ ተንቀሳቅሰን በእንጨት ላይ የሚሄዱትን ልጆች ምናምን እነሱን ራሳችን ፉቴጆች እኮ አሉ። ግን ዘሌ ደግሞ የሚፈልገው የራሱ በቃ ዘሌማን የራሱን ፉቴጅ እንደሚፈልግ ማለት ነው። እሱን ከወጣው በኋላ ከነሱ ጋር የሰራሁት በጣም የምወደው ማስታወቂያ ነው።
እሱም አለ። እንግዲህ እነዚህን ይመስላሉ። ይሄ እኔ ራሴ ከምወዳቸው ማስታወቂያ ብዙ ማስታወቂያ ስንሰራ ዳሽን ባንኮች ለማስታወቂያ ያላቸው አመለካከት ምን ይመስላል? ኮሱን ነው እኔ ቀጥታ ከነ ማርኬቲንጎቹም ጋር ባልገናኝ፣ ግን ያንን ነገር ራሱ መፍቀዳቸው ለአንድ ማስታወቂያ ያን ሁሉ ቦታ ላይ ሄደን የምንሰራው እንግዲህ ባጀቱ ምኑ ከፍተኛ ባጀት ነው የነበረውና ያንን ነገር እኮ አንደርስታንድ አድርገው ያንን ነገር እንትን ማድረግ ለኔ በቃ በጣም ነው ማመሰግናቸው። እዛ ጋር ያሉትን አንድ ደረጃ እየጨመርክ ነው የምትሄደው ያለውን ነገርና ትክክል ነው። እሱ ማስታወቂያም በጣም ደስ ይለኛል። ከማለዳ እስከ ምሽት፣ ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ዋለልኝ አደገ ሲኒማቶግራፈር ነው። እጅግ በጣም በርካታ የቴሌቪዥን ማስታወቂያዎች፣ ዶክመንተሪ ፊልሞች፣ የሙዚቃ ክሊፖችና መዝሙሮችን የሰራ ጀግና ባለሙያችን ነው። ከሀገራችን የሲኒማ ሰዎች ውስጥ አንዱ ይሆናል ብለን ተስፋ የጣልንበት ጀግና ባለሙያችን ነው። ደግሞ እንደሚሆን እርግጠኞች ነን። ጥረቱን እናያለን። ምክንያቱም የተነሳበትን እናውቃለን፣ አሁን ያለበትን እናውቃለን። ህልሙ የት ድረስ እንደሆነ በኋላ ያጫውተናል። ዋልዬ እንግዲህ ለተመልካቾች ነው ዋለልኝ አደገ እያልኩ ደግሞ የአባት ስም በአንተ ውስጥ ሲጠራ መስማት ደስ የሚል ነው። ምክንያቱም አባት ኮትኩቶ አሳድጎ በአንተ ስም አባት ሲጠራ ደስ አይልም? ደስ ይላል። ዋሌ እያልኩ ምጠራህ እኔ ነኝ። ሌሎች ጓደኞችም እንደዛው። ማስተር 4 ዓመት ሰራ፣ በርካታ ማስታወቂያዎች ሰራ፣ ዶክመንተሪ ሰራ። ከዛ አልፎ ደግሞ ዘሊማን ፕሮዳክሽን 7 ዓመት ሰራ፣ በርካታ ዶክመንተሪ፣ በርካታ ማስታወቂያ ሰራ። ከዛ ደግሞ ወጥተህ በግል በርካታ ማስታወቂያዎች ሰራ። እንደው በቁጥር ሲደመሩ ወደ 300 የሚሆኑ ከዛም የሚበልጡ ማስታወቂያዎች እና ክሊፖች ሰርተሃል። በጣም የወደድካቸውን የአበሻ ቢራንና የዳሽን ባንክ ማስታወቂያዎች ገልጸህልኛል። ከዛም ደግሞ የቴሌቪዥን ጣቢያ አርት የቴሌቪዥን ጣቢያ 8 ወር ገብተህ ሰርተሃል። 8 ወር ስትሰራ በምን ክፍል ውስጥ ነበር? በካሜራ፣ በዳይሬክቲንግ፣ በስክሪፕት ወይስ ማደራጀት ነው? ወጣቶችን ረጅም ጊዜ ወረቀት ላይ ነው። እኔ ብዙ ተግባር ላይ ምናምን ሳይሆን ወረቀት ላይ ምናምን ነበር ሲሰራ የነበረው። ከዛ እስከ የሚጀምሩበት ጊዜ ድረስ በቃ ልክ አየር ላይ የመዋል ነገር ኦልሬዲ በቃ ሲገባ የ8 ወር ጊዜ ነበረኝ በቂ ነው በሚለው እሱን ደቀቅ ያለውና ስታንዳርዱን ለመሞከር የተሻለ ቲቪ ላይ ለመሞከር እሱን ነበር ያሰብነው። አንዳንድ ጊዜ የምታስበው ነገር በምታስበው ይሄዳል፣ አንዳንዴ አይሄድም። ትንሽ ዋጋ ያስከፍልሃል አንዳንድ ነገሮች ምናምንና እዛ ጋር የነበሩት ከሲኦ ጀምሮ ምናምን ቲም ላይ በደንብ የሚያዳምጡን የሚሰሙ ሙያውን ላንተ የሚተውል ሰዎች እስከነበሩበት ጊዜ ድረስ እንትን አደረኩኝ፣ ሰራውኝ። ወጣቶችን ማብቃት ነው። ለዛ ለቲቪውንም ጎን ለጎን አድርጎ በስሬ ወደ 10 ምናምን 12 13 የሚሆኑ ወጣቶች ነበሩ። እነሱን በቃ ስታንዳርዱን የጠበቀ ነገር ለመስራት ከእቃ ጀምሮ ማናጅመንት አለ፣ ይሄ ያስፈልጋል የሚለውን ነገር፣ ከዛ ቲሙ ደግሞ ይሄን ያስፈልጋል፣ ዲፓርትመንቱ አርት ዲፓርትመንቱ ምናምን አቋቋምን ምናምን እነዛ ነገሮችን ሞከርን። ጥሩ ነው እየሄደ ያለውና ይሄን ነው ያደረኩት። እዛ ለቴሌቪዥን ጣቢያ የፕሮዳክሽን ክሩ መጠናከር ነውና በእውቀት መብቃት ነውና እሱን አንተ እዛ ድረስ ማድረግ መቻለ በርካታ ልጆች ማብቃትህ ትልቅ ነገር ነው። ይሄ ራሱ ከሌሎች ያገኘውን እውቀት ያካፈልከው በሙያ በስራ ያገኘውን የልምድ እና በትምህርት ያገኘውን እውቀት ማካፈልህ አንተን ያስከብርሃል። በነገራችን ላይ አስተማሪ ማለት የነበረውን ሰጥቶ እንደገና ደግሞ የሱ እውቀት በሌሎች ላይ አብርቶ ማየት ነው። እሱ ነው የመምህር ድርሻ። ያለውን እውቀት ይሰጣል፣ እውቀቱ ደግሞ ብርሃን አብርቶ በሌሎች ተማሪዎች ሆኖ ማየት ነውና መታደል ነው። ጥሩ ነው። ወደፊትም የሚቀጥል ይመስለኛል። ዋሌ ከካክተሶች ጋር ሰርታል እንዴ? ከካክተሶች ጋር ፕሮዲውስ አድርጌላቸዋለሁ። ምን ስራ ካክተሱ ጋር? ናቲ ስካትናቲ ያለበትና ዊሃ ያሉበት ሁለቱ የ5 ደቂቃ ክሊፕ ነው። እሺ፣ ክሊፑን እንግዲህ ወደ ምርቱን ሳይጠቀሙ ከነሱ ጋር ሰርቻለሁ። እንደምታውቀው ከቴሌቪዥን ማስታወቂያ ከዶክመንተሪ አልፎ ደግሞ የሙዚቃ ክሊፕ ሰርተሃል። በጣም ተወዳጅ የሆነ የአገር ካስማ የሚል በህብረ ዝማሬ ያለበት እነ ፍቅር አዲስ፣ እነ ኩኩ ሰብስቤ፣ እነ ሳያት ደምሴ፣ እነ አስጌ ደንድሾ የተሳተፉበት ግጥሙም ዜማውም ፕሮዳክሽኑም በጣም ቆንጆ የሆነ ስራ ሰርተሃል እና በምን አይነት አጋጣሚ ነበር እሱን የሰራው? ማን መረጠ? ከሆነ ጊዜ በኋላ
የሆኑ ስራዎችን እየሰራህ ሰዎች እምነት እየጣሉብህ ሲሄዱ ስራዎችህ ወደዛ ዋለልኝ ስራው ብሎ ወደ መምጣት ሲመርጡህ የማመን እሱ ቢሰራው የማመን ከዛ ምንድነው ክሬዲት የመስጠትም ነገር ስምህም በዛ እንዲወሳ የማድረግ ነገር ምናምን እየመጣ ይሄዳል። በጨዋታችን መካከል የሳያት ደምሴ እስክሽር የሚለውን ክሊፕ በጣም የሚያምር እንደውም ሀይቅ ላይ በጣም ነጥብ አስመስላችሁ የሰራችሁ በጣም የሚያምር ኤዲቲንግ አይቻለሁኝና ካሜራ ወርኩም በጣም አሪፍ ነው። ውሃ ውስጥ ሆነ የሰራው ስራም በጣም አሪፍ ነውና እስክሽር የሚለው የሳያት ደምሴ ከተሰራ በኋላ ነው ወደዛ ሄደው። እሱ ጋር ምን መሰለ እህቷም አለች ዳይሬክተሯ ማለት ነው ቤተልሔም ደምሴ እሷ ጋር ብዙ ስራ ሰርተናል እና እሷ ሳያትና አዳነ ደግሞ ፋና አዳነ ጋዜጠኛው ማለት ነው እሱም ነበር አዳነ አረጋ እሱም ነበረበት። ያው ነዛ በቃ ያ ነው። እስክሽርን ስትሰሩ እንደው ምን አይነት ገጠመኝ ነበሩ? የት ሀይቅ ነው የሰራችሁት? በጣም የሚገርም ነው። ጫካው ውስጥ ዝናብ ሲዘንብ የነበረበት ቦታ አለ። አርቲፊሻል ዝናብ የተጠቀማችሁ ይመስለኛል እና እንዴት ነበር? ትክክለኛ ዝናብ ነው በነገራችን ላይ ትክክለኛ ዝናብ ላይ እንዲህ አይነት ሹት ማምጣት በራሱ ሪስክ አለው። ግን ገጠመኙ ደግሞ እንዴት እንደሆነ እስቲ ያውጫውተን። ምንድነው ይፈለጋል እዛ ጋር በቃ ያቺ ሲን ነበረች እሷ ሲዘንብ ያለበት ሲን ዛፉ ጋር ተደግፋ ያለችበት ሲን ነውና የዛን አካባቢ ያን ወር የሚዘንብበት ሰዓት ጠዋት ነው ታውቀዋለህ። ጠዋት በጣም ይዘንባል፣ ምሳ ሰዓት ነው ከሰዓት የሚለውን ነገር እና ቀኑ ሙሉ ሰዓት መድበን ከመሸም ልንጠብቀው ጀነሬተር ላይት ምናምን ኖርማልም ቀንም ተጠቅመናል። እሱን ልናደርግ ከዛ ካሜራ የምንሸፍንበትን የተለያዩ ነገሮችን እንትን አድርገን ያው ሌሎቹን እየሰራን ፎጊ ነገር በቃ ነው የሚፈለግ የነበረው እዛ ጋር የነበረው ማለት ነው። እና ላይት ተጠቅመን ያንን ደረሰ ሰዓቱና በቃ ወዲያው ወደ ልክ ዝናብ ሲመጣ ወደዛኛው ሲን ነው የገባ ነው እና እቃ ነው እንጂ የሚሸፈነው ሰው አይሸፈንም ነበረ። ጃንጥላ ምናምን ነበረ ግን በሩጫ ውስጥ እንዲህ ምናምን የምትለው ነገር አልነበረ። እየተቀጠቀጠን ነበረ የሰራነው የተወሰነ እንትን ከካሜራና ጀነሬተር ከምናምን ውጪ ማለት ነው። ትክክለኛ ዝናብ ነው የሰራችሁት? ትክክለኛ ዝናብ ነው። ትክክለኛ የመለስ ፋውንዴሽን ምናምን እሱ በዛኛው ሳይድ ነው እንትን ያደረገው የሰራነው። በጣም ውሃው ምናምን ወደ ደብረ ዘይት የውሃው ላይ ውሃ ውስጥ እየገባህ አንተ እየተንቦጫረቅ ስትሰራ አይቻለውና አንዳንድ ቅድም እንዳልከው ሰሜን ተራራ ላይ ለመውደቅ ካሜራን ይዘህ ስትንከባለል እንደነበረ ሁሉ ደብረ ዘይትም ላይ የነበረ ሀይቅ ውስጥ ገብተህ ውሃ ውስጥ ጉልበት ድረስ ገብተህ ስትሰራ ነበርና ውሃ ውስጥ ሪስክ የለውም ነበር? አለው ሪስክ እንትን አልነበረም ለማዘጋጀት ግን እሷን ሳያት ነው ፍቃድ በቃ እኔ ከመግባቴ በፊት ውሃ ውስጥ ገባ ካሜራው ውሃ ውስጥ ገብቼ የሚገኘው ፍሬም እና ከውሃ ውጪ የሚገኘው ፍሬም ቆሜ የምሰራው ልዩነት እንዳለው በቃ ስለተማመንን እሱን ከዳይሬክተሯ ጋር ስናወራ ከቤቲ ጋር ስናወራ ሳያት ሰምታ ምንም ችግር የለውም እኔ ወስዳለሁ አንደኛ ምንም ነፃነት ኖሮ ስራ ምናምን አለችኝና እሱን ነው ገብተን የሰራ ነው። እንደዛ ነው ሪስክ አለው ምናምን ግን አሁን አንዳንድ ጊዜ ይሄ ካልመጣ የእንትን ከሌለ ምናምን የሚባል ነገር አለ። እሱ ነገር የምትፈልገውን ነገር አይሰጥህም። ከካሜራው ጋር ሆነ አይተህ ከሆነ ጎፕሮ ምናምን ተጠቅመናል ግን አንዳንድ እንትኖች ካሜራው በጣም ሳይገባ ትንሽ እንትን አድርገ ነው ከውሃው ጋር ይሄ እንደዚህ ለመጫወት ያስፈልጋል እዛ ጋር እና እሱ ነው ፈጠራ ነው። እሱ ነው እንትን ያደረገው ነፃነት ለፈለክ ስትለኝ ነው እንደዛ መስራት ይላል። ስለዚህ ሳያት ደምሴ ወደ ካስማ ያገር ካስማ ወደሚለው ክሊፕ አጨች። እዛ ላይ ስነ ኩኩ ሰብስቤና ፍቅር አዲስ ነቃጠበብና ሌሎችም ከነሱ ጋር መገናኘት ራሱ አንድ ስቴፕ አንድ ደረጃ ነውና ምን ተሰማ? ስራውን ጨርሰህ ተወደደልህ ወይ በእነሱስ? ያው መልእክት ማስተላለፍ ነው። ብዙ ያሰብናቸው ነገሮች ነበሩና አንዳንዴ እነዛ ነገሮች ቲሙ በዛ ሲል እነሱን 2 ቀንም 3 ቀንም እንደዚህ ለመቅረጽ እና አንዳንድ ደግሞ እንደዚህ ሐሳብ ላይ ይሄ ነው ሐሳቡ ምንድነው ሐሳቡ ይላል። ምክንያቱም በጣም አይታቸው ከሆነ በጣም ዝና ስም ያላቸው ናቸውና ስለሚጠነቀቁ ማን ነው የሚሰራው ማን ነው ምንድነው ሐሳቡ ስለሚሉ አንዳንድ ሐሳቦች ላይስማሙ ይችላሉ። ካነሳው ሐሳብ ሎኬሽኖች ምናምን እንደዚህ ማለት ነው። እንዳልኩ አንዳንዴ ለባለሙያው መተው ሲገባ ትንሽ እንትን ሊለው ይችላል። ክሊፑን
ቀነስ ወይ ደግሞ የሆነ ማስታወቂያውን ቀነስ ሊያደርገው ይችላል። ግን አጣጥመህ ለመስራት ትሞክራለህ እዛ ጋር ባለው እንጂ የተለያዩ ሎኬሽን 2 ቀን 3 ቀን ስራ ነበር የታሰበውና በአንድ ቀን ምናምን እንዲያልቅ ነው። እና እነሱን ራሱ ሙዚቀኞቹን መጠበቅ ራሱ ይሄን ማኔጅ ያው ምልህ እኮ ይሄ ፕሮዲዩሰር ምናምን የሚባለው በጣም አቅም ሲኖረው እነዛን አየ እንትን ያደርግልሃል። እዛ ጋር ግን ነገሮች በረፈዱ ቁጥር እንትን ባሉ ቁጥር ምንድነው አሁን እኔ ባረፍድብ ዴቭ ቢያረፍድ ምናምን ምንኖረው ነገር እየቀነሰ ይሄዳል። ሩጫ ይመጣል፣ ያስታውቃል ልክ ነው ምናምን እንደዚህ አይነት ነገሮች እሱን ስሰራ አጋጥሞኛል። እና ግን ባለው ሁኔታውን አይተህ ከሁኔታው ጋር ጣጣመት ትሰራለህ። በጣም ግሩም። የቤቲጂን ጥልቅ ስሜት የሚለው ሙዚቃ ሰርተሃልና ማን ያጨህ? ከቤቲ ጋርስ እንዴት ተገናኘ? እንዴት ተወጣኸው? ቤቲ ምን አይነት ሰው ነች? እንደው ለሙዚቃውስ ምንድነው መሰለ እሱ ስራ የአበሻ ቢራ ማስታወቂያ ነው። በጥልቅ ስሜት የሚለው የቤቲጂ የምትሰራበት የአበሻ ቢራ ማስታወቂያ ነበረ። አንድ 70 ሰከንድ ማለት ነው። እና ከዛ ደግሞ ጎን ለጎን ደግሞ ለምን ይሄ ረዘም ብሎ ሙዚቃ ለምን ክሊፕ አይሆንም? እንደ ክሊፕም ሲለቀቅ እንደ ማስታወቂያም እንጠቀም። ይሄ ምንድነው መሰለ የቢራ ማስታወቂያ ቲቪ ላይ ከመከልከሉ በፊት እንደዚህ አይነት ቴክኒክ ወሬውን ስንሰማ እንደዚህ አይነት ቴክኒክ መጠቀም እንችላለን የሚል ነገር ሐሳብ አወራን ከዳንኤል ጋር። ከዛ እንደውም እንትን ዶክመንተሪም ነበረ በጥልቅ ስሜት የኛ ቢሃይንድ ዘ ሲን ተሰርቶ 3ቱ ነበረ ጎን ለጎን እንትን ያለው የተለቀቀው ማለት ነው። ያኛው የቢሃይንድ ዘ ሲኑ እሱ ለጊዜው ተብሎ ምናምን ቆመ። ግን ያ ክሊፕ ጌትነት ነው የጻፈው። እሺ ካልተሳሳትኩ ይመስለኛል በጥልቅ ስሜት። ግን ቤቲጂም አይተዋለች ምናምን እንዲህ ቢሆን ለሙዚቃ እንዲመች ምናምን ተደርጎ እና ምንድነው የሰራ ነው ከዛ ውስጥ ነው በቃ ለዛ ነገር ሹት ተደረገ። ለማስታወቂያው የሚሆነው ነው፣ ለክሊፑ የሚሆነው ወጣለት። ለክሊፑ ለማስታወቂያው ለክሊፑም እያልን የቀረጽ ነው የነበረው እሱ። እና በዛ አጋጣሚ ነው ያ ክሊፕ የተሰራው። እና እሷም በጣም ደስተኛ ነበረች። እንደዚህ ሐሳብ አምጥተናል እንዴት ምን ይመስልሻል ስንላት ደስተኛ ነበረች። በዛ አጋጣሚ ነው ክሊፕ የተሰራው እሱ የተሰራ። ሳያትም ማለች ቤቲጂ ማለች አብራህ ሰርታ እንዴት አይነት እንደ በባህሪ ደረጃ ሲነገርልኝ ምን አይነት እንዴት በቃ ምን ልውደቅ ልነሳ እንደዚህ የሚሉ ናቸው። በቃ የፈለከውን አይነት ጥያቄ ትጠይቃለች፣ ታወራለህ ምናምን። ካልመሰላት አልመሰላትም ነው ሳያት። ከመሰላትም ደግሞ ማንኛውንም አይነት ነገር እንትን ታደርጋለህ። በጣም ከሰዓትም አንፃር በቃ እዛ ጋር እንትን ስትል ካራክተሯን ነው የምትሆነው። ወይ ሰዓት እንደዚህ ምናምን አይነት እንትን የምትፈልግ አይደለችም። በቃ እዛ ጋር ቤቲም ደግሞ ልክ እንደዛው በጣም ብዙ ሎኬሽን ነበረ። የሰዓትም ውሃ ውስጥ እየገባች እየወጣች ቅዝቃዜው ነበር በጣም መሀል ላይ ምን ስንወስዳት የነበረው ሪስክ አለ። እና አሁን ለምሳሌ እነዛ ጀልባዎችን እንትን ያደረግናቸው ዋናተኞች ናቸው። በዛው ለውበት ተጠቀምንበት ጀልባ ላይ ሆነው የሚጠብቋት ነው። አንድ ነገር ሀፕን ቢያረግ እሱ ዋና ትችል ነበር እሷ። አዎ ትችላለች። ግን መሀል ማለት ደግሞ ከባድ ነው በጣም ጥልቅ ስለሆነ እነዛ የደብረ ዘይት ነው የሰራ ነው። የደብረ ዘይት ዋናተኞች እንደዛ ተደርጎ ነው ሪል ነው። መሀል ላይ በጣም ትክክል። የክሮማ ነገር አልተጠቀማችም የለም። በቃ እኔ ያ ስታይል ያ ቻሌንጅ ያ ነገር ደስ እንደ በቃ ዘሬቨነንት ምናምን ሲሰራ በረዶ ላይ የተደረገው ነገር ምናምን ብዙ ቲም አቁሞ እዛ ደረጃ እንትና በቃ እንደዚህ አይነት ነገሮች በቃ ይመስጣሉ። ከቻልክ ማድረግ ከቻልክ መሞከሩ በጣም እኮ እህቷ ናት ዳይሬክት የምታደርገው። እኔ እኮ ድሮኑን ኦፕሬት የሚያደርገው ጁሊያን ይባላልና እሱን ትቼ ዳይሬክተሯ መሆን ያለባት ቦታ ላይ ነው። ምክንያቱም እህቷ ስለሆነች በቃ እንትን አለ በቃ ተጨናነቀች ምናምን ቤቲ። ከዛ እኔ ደግሞ በቃ ለምሳሌ ገብታ እኮ ቀሚሷ ረጅም ስለነበረ ይዟት እንትን ብላ ነበር፣ ተጨንቃ ነበር። አሁን እንደዛ ሲሆን ለምሳሌ እሷ ተጨናነቀች። አሁን ሁለተኛ ግቢ ስንላት ቤቲ ተጨናነቀች። ከዛ ድሮኑ ጋር እኔ ቆሜ ፍሬም ምናምን ማየት ነበረብኝ። እንደውም የሆነ ፍሬም እንትን ብሎ ቀርጾ እሱ ስለ ዳይሬክቲንግ ምናምን ሲያወራ ድሮን የሚሰራው ልጅ ጁሊያን ይባላል እና እሱ ሲሰራ ፍሬም አስደግሞናል፣ ረስቶት ማለት ነው። ፍሬም እኔም በቃ የሰጠሁት እዛ ጋር ፍሬም ነበር ትቼ እኔ እሷ ጋር ነበርኩኝ እዛ በጀልባ በሞተር ጀልባ እሷ ጋር ሆኜ ማውጣት ስትገባ ምናምን። ምክንያቱም
በቃ እኔ ምንም እንደማትሆን አውቃለሁ። ዋናተኞቹ አሉ ከዚህ ስራ አለ ምናምን እና ምንም ችግር እንደሌለው አውቃለሁ። እና በጣም ይቀዘቅዝ ነበር ውሃው። እኔ ገብቷል በእግሯ ሁሉ ስትሄድ ምናምን እኮ እኔም በእግሬ ሄድ ነበረ ውሃ ውስጥ አብሬ። ለምሳሌ ገብቷል እዛ ዳርጋ ወስደን አንዳንድ ነገሮችን ስንቀርቃ ፊልም ማድረግ ስላለበት ዳይሬክተሯንም ነይ ብዬ በቃ እኛም ገብተን ውሃ ውስጥ እንዲየገባን እየወጣን አብረን ያው የሆነ ነገርም ከመጣ በሚለው በጣም በቃ ፕሮፌሽናል በቃ ነው እንትኗ። ቤቲም ደግሞ በጣም በቃ ሎኬሽን በጣም ብዙ ሎኬሽን ላይ ምናምን ያለው እንደውም በቃ ያስተካከለች እና አንድ አይተ ከሆነ ስሎ ሞሽን ነው የቀረጽኳት እና ሲንክ ለማድረግ በስፒድ እንድታጠናውና ሙዚቃውን ስንከፍት በጥልቅ ስሜት እኩል እንዲመጣ ቼክ እያደረግን ነበረ። የዛኔ ስኬን የሚይዘነው ይለ ነው ሲንክ ይመጣል አይመጣም እያለን ያደረግነው በስፒድ አድርገነው ትፈጠን ነበር። እሷ በጥልቅ ምናምን መፍጠን ነበረባት ስሎ። ከዛ ያንን ስናደርገው እንዲመጣ ማለት ነው እዛ ጋር ሊፕሲንኩ እንዲገጥም ማለት ነው። ስለዚህ ሁለቱም ፕሮፌሽናል ሰዎች ናቸው። ለባለሙያ ነፃነት ይሰጣሉ። አንተ የቤት ስራህን ጨርሰ ከመጣ እነሱ ጋር ችግር የለም። ብዙ ጊዜ የእውቀት ወይ ደግሞ የሆነ የአሰራር ነገር ያለው ነገር ጋፕ ስትፈጥር ውይ ይቅርታ እንትን ሆነብኝ እንደዚህ ሆኖ በዚህ ገብቶ ምናምን በበዛ ቁጥር እየተሰላችሁ ሊሄዱ ይችላሉ። ሰው አይደሉ ብዙ ነገር ግን ከዛ ጀምሮ አይቼዋለሁ። በፊት ጀምሮ ስመጣ ማለት ስም ያላቸው ሰው ጋር ስሰራ ነጮች እንዴት እንደሚሰሩ አይቻለሁ። ብዙ ጊዜ እዛ ጋር ያለውን ነገር እንዴት ሪስፔክት አድርገ መሄድ ያለብህ በቃ ከሷ ጋር ስራ ስለተባልክ እንደፈለክ ላርግሽ ማለት ከባድ ነው። ከልምድም አንፃር ልክ ነው ልክ አይደለም ሌላ ነገር ሆኖ ማለት ነው። እንደውም የኛ ሀገርን አርቲስቶች የምንንከባከብበት መንገድ እንደውም ትክክል አይደለም። እንደ ፕሮዳክሽን ቲም እውነትን ነው። ትክክል አይደለም። እንዴት የነጮቹን ብታይ በቃ እየተነጠፉ እየተዘረገፉ ተራመድብኝ እያሉ ነው ያየሁት በጣም። ምክንያቱም አልሰራም ቢልህስ የሆነ ሰዓት ላይ በቃ አልሰራም ቢልህስ ሙዱ አልተመቸውም አልሰራም ቢልህ ማን ነው የሚጎዳው? ትክክል ነው። ፕሮዳክሽኑ በሙሉ ለምን አጋጥሞኛል ከዚህ በፊት ኃይሌ ገብረስላሴ ከነዚህ ዳንጋ ምናምን የአዲዳስ ማስታወቂያ የሚሰራ ሰው ነው የለመደ ሰው ነው። እኛ ጋር ስንሰራ የሆነ ነገር ዘገየ በቃ በጣም ተቆጣ እና ፊት እኔ ስለነበርኩኝ እኔን የተናገረኝ አንስቶ እነዚህ ዳን እኮ ይኸውልህ እንደዚህ ሰዓት አለ ምናምን በእኔ ልትሞክር አትችልም ሌላ ሰው ሞክረ እንትን አድርገ ምናምን አንዳንድ ነገሮች እንደዚህ አይነት ነገሮች ለምሳሌ ኃይሌ ከዛ ነገርኩት እድገቱ ምን አትሌቲክስ እና እንትን ትክክል ነው በቃ እሱ አይገባውም ላይገባው ይችላል ወይም ደግሞ እንዲገባው ላይፈልግ ይችላል። አንዳንዴ ከሆነ ነገር ውስጥ ወጥተ የሆነ ቦታ ላይ ስትሄድ ከሞቀ ህዋ ውስጥ ወጥተ በረዶን እኮ ስትነካ ቆይ በረዶን ነው ፊልም የምታረገው እንጂ ሙቁን ፊል አታረገው። ውይ ይሞቅ ነበረ ምናምን ልትል አትችልም። ትልቅ ትምህርት እንትን ብሎኛል። ከዛም በኋላ በጣም ብዙ ነገር ምንድነው ይባላል ያገሬ ምንድነው የሚባለው ሲተረት ምናምን አወኩሽ ናኩሽ ምናምን የሚባል ነገር አለ። እሱ በጣም የፊልም ኢንዱስትሪው ላይ በጣም የሚንጸባረቅ ነገር ነውና እኔ በበኩሌ እነዛን ነገሮች በጣም በቃ አክብረህ መስራት መቻል አለብህ እዛ ጋር ያለውና እነሱም እንግዲህ አንዳንድ ምላሽ የሚሰጡ የሆነ ነገር ካዩብህ በዚህኛው ፓርት ብቻ አይደለም እከሌ እንዲህ ነው ሲሰራ ያስቸግራል እከሌ ምናምን የሚባለው ነገር እሱ ትክክል አይደለም ብዬ ነው የማስበው። መልካም ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ሲኒማቶግራፈር ዋለልኝ አደገ ነው። ዋለልኝ አደገ የሙያ ባልደረባዬ ነው፣ ጓደኛዬ ነው። አሁን የደረሰበትን ለውጦች ሳይ እጅግ በጣም እደነቃለሁ። እልህኛ ነው። መድረስ የፈለገበት ቦታ ላይ ለመድረስ የማይሞክረው የማይፈነቅለው ድንጋይ የለምና በጣም የጥረት ሰው ነው፣ የዓላማ ሰው ነው ይመስለኛል። በልጅነቱ ወታደር የመሆን ፍላጎት ስለነበረው ያ ቁርጠኝነት አጠገቡ አለ። ስዕል ስለሚሞካክር ደግሞ የስዕሉ ኤነርጂ ወደ ጥበቡ የሳበው ይመስለኛልና ከሱ ጋር ጥሩ ጊዜ እያሳለፍን ነው። አብራችሁን ቆዩ። ከታዋቂው ፒያኒስት ግርማ የፍራሸዋ ጋር ሰርተሃል። በጣም ነው የማከብረው። አቤት ጨዋነቱ፣ አቤት ትህትናው እንዴት ደስ እንደሚለኝ። የጃንሆይ ፋውንዴሽን ሊቋቋም ያሬድ ትምህርት ቤት አዲስ አበባ ዩኒቨርሲቲ በአጋጣሚ ተገኝቼ ነበር ተጋብዤ
እና ፒያኖን ባለዋሽንቱረኛ የሚለውን ፒያኖን የሚጫወተው ግርማ የፍራሸዋ ነበር። እጅግ ይመስጥ ነበር። ከዛ ተነስቶ ለኦዲየንሱ ለተመልካቹ ራሱን የሚገልጽበት መንገድ ኢትዮጵያዊ ትህትና፣ ትልቅ ጨዋ ያሳደገው የጨዋ ልጅ እንደሆነ ያስታውቃል። እና በጣም ነው የማከብረው። ከእሱ ጋር መስራት ሌላ ልዩ ስሜት ይፈጥራል ብዬ አስባለሁ። እንዴት ነው ምንድን ነው የሰራችሁት? ፕሮዲሰር ቢኒያም አለ የግሩም ጓደኛ ካልተሳሳው 300 ፍቅርን ምናምን ፕሮዲስ ያደረገ የሱፍ አበባንም ያኛውም ኤክስኪዩቲቭ ፕሮዲሰርም ነበረ የ300 ፍቅር እና ዋሌ ምንድነው ይሄ ከግርማ ጋር አንድ ቤተመንግስት ላይ የሆነ ዝግጅት ነበረ። እዛ ላይ ግርማ ይፍራሸዋል ቲቪ ላይ ያ ፕሮግራም እንትን ስለሚሄድ ግርማ ይፍራሸዋል ሙዚቃ መጫወት አለበት ለእንደዚህ ክብር ምናምን ተብሎ ቢኒያም በቃ ዋለልኝ ነው መስራት ያለበት አለ። ከዛ ባጀት ምናምን እንደዚህ ነው የለም በቃ እንትን ምናምን ብቻ ደወሉልኝ እና ሲደውሉልኝ በዚህ ምክንያት ማን ግርማ ይፍራሸዋል እንደዚህ ምናምን ቦታው የት ነው? አንድ ቦታ ነው እንደዚህ ነው። ሁሉንም ነገር ራስህ ነው የምትሰራው። ማንም እንትን የለም ከነ ኤዲቲንጉ ሐሳቡ ይሄ ነው ዳይሬክቲንጉ ምናምን ሙዚቃ አንድ ቦታ ይጫወታል። እንደዚህ አይነት የሚቀበሉት አሉ። እንዴት መስራት እንዳለበት አንተ አስብና ምንም ችግር የለም ብለን እስክንድርን አናገርኩት። ኦኬ ያለኝ ይሄ ነው 3-4 ካሜራ ነበር የሚያስፈልገው። አንድ ካሜራ ሪስኩን ወስጄ እንትን አደረኩኝ። ከዛ ግርማ እኔን ከዚህ በፊት ያቀኛል በሆነ ስራ ማለት ነው። ከዛ ማን ነው ሲመርጥ እሱ ሳውንድ አበጋዝን ነው መርጠው ካሜራ ደግሞ እንደዚህ ነው። ከዛ ዋለልኝ ነው ምናምን ሲሉት እንደዚህ ነው ምናምን እሺ ያለ አበጋዝ ቀጥታ ላይቭ ቀረጸ። ግን አያስቸግርህም ወይ 3-4 ካሜራ ካላደረክ አለኝ አበጋዝ። አው ችግር አለው ግን ከእስክንድር ጋር ከኤዲተሪ ጋር ስላወራው በተቻለም ለምን ሙዚቃውን ሲጫወቱት ያው ተመሳሳይ አንዴ በ5 ደቂቃ አንዴ በ5 ከምናምን ሊጨርስ ይችላል። እንዴት ታደርጋለህ ሲባል በቃ ላደርግ የምችለው ይሄ ነው። አለበለዚያ ውበት የሚባል ነገር ይጠፋል። ካለው ጊዜ አንፃር ባጀት ባለሙያ 3-4 ካሜራ ካንተ ሲወጣ ምን እንደሚቀርጽ ቼክ ለማድረግ ራሱ ብዙ ነገሮች ያስቸግሩ። ፕሮዳክሽን ገና ሴትአፕ ሲደረግም ብዙ ነው እና እሱን ሰርተን ለሊቱ ሙሉ ኤዲት አድርገን በነጋታው ነው ኢቲቪ ወስደን ያስገባ ነው ማለት ነው። ፐርፌክት መጣለህ? ቆንጆ መጣ። በጣም ወደዱት። ሌሊት ነበር የምንላላከው። አስተያየት አልቀበልም እያልኳቸው ማለት ነው። በተቻለኝ መጠን ጨርሶ ለመስራት ነው እንትን ያደረግነውና እሱን እንትን አደረገን። በነጋታው ለቀቁት፣ ቲቪ ላይ ለቀቁት። ከግርማ ይፍራሸዋ ጋር መስራት ምን አይነት ስሜት ይፈጥራል? ትልቅነት ምን እንደሆነ ይገባሃል። በቃ ቀልድ የለም። በቃ ከተገናኘህበት ሰዓት ጀምሮ በስልክም ሲደውልልህ አስተያየትም ሲሰጥህ ስራውንም ስትሰራ ፈገግታ ምናምን የለም። በቃ ስራውን ነው የምታስበው እና በቃ በጣም ትልቅ የመሆን ነገር ነው የሚጋባብህ የምታየው ነገር። በቃ ቀልድ የለም በቃ እና በጣም እንትን ነው በጣም በቃ በዛች ሞመንት በጣም ከሌላ ጊዜ ላይ ደውሎ በሌላ ነገር ስናወራ የመሳቅና የማውራት አጋጠመኝ እንጂ የስራው ጊዜ እስኪተላለፍ ድረስ እዛ አስተያየትም ሲሰጠኝ ምንም ሲለኝ በቃ በጣም ሲሪየስ ነበረ። ሲሪየስ ስለ በቃ ከባድ ሲሪየስ አይነት ስሜትና የሚጋባብህ የሆነ የትልቅነት መንፈስ እንትን ይልሃል። በጣም የምናደንቀው የምናከብረው ትልቅ ፒያኒስት ነው። የሚወደድ የሚከበር በርካታ ስራዎች የሰራ ሰው ነው። እሱም የኢትዮጵያ ሀብት ነው። የኢትዮጵያ ባለውለታም ነው፣ ሀብታችንም ነው። እናከብረዋለን፣ እንወደዋለን። እርግጠኛ ነኝ አንድ ቀን እሱ እንግዳዬ እንደሚሆን ይሰማኛል። የሱፍ አበባ ምን ማለት ነው? ስቶሪው ላይ የሱፍ አበባ የሚለውን ነገር ከታሪኩ ጋር ስትሄድ ግሩም ፀሐይ የምትከተለውን ነገር ነው። ከዛ ጋር ሐሳብ የሱፍ አበባ የምትዞረው የምትከተለውን ነገር እንደዛ ፊልሙም ከዛ ከቁማር ህይወት ውስጥ ከመጥፎ ህይወት ውስጥ ያን ጥሩን ነገር ተከትሎ የመውጣት አወጣችሁ ምናምን የሚለው ስሜትን ነው። ከተወዳጁ አርቲስት ግሩም ኤርሚያስ ጋር የሰራው ፊልም ነው። ወጥ ፊልም ሙሉ እሱ ይመስለኛል። ግን ከዛ በፊት በዚች ካሜራ ትዝታለህ። ይሄ ካሜራ የኛ ስቱዲዮ ካሜራ ቢሆንም ግን ደግሞ አንተ ተጠቀምበት ነበረ።
ከባቢሎን ማዶ የሚል አንድ ፊልም ከተወዳጁ ጋዜጠኛ ኤርሚያስ ፋንታሁን ጋር ሰርታል። ኤርሚያስ ፋንታሁን የስራ ሰው ነው። ዋሌ አያኩርፍ፣ ያልመሰለው ነገር ካለ ያኮርፋል፣ አይናገርም። ግን ደግሞ ከካሜራው ጋር ተጋብቶ የሚኖር ሰው ነው። በየጊዜው ከለር ሴታፕ ይሰራል። ካሜራ ላይ ጨርሶ መውጣት ይፈልጋል። በቃ ይጠይቃል፣ ያዳምጣል፣ ይሰራል እና በተግባር የሚገለጽ ሰው ነው። በጣም ታታሪ ነው እና ከባቢሎን ማዶም ትልቅ አቅም ያሳየበት ፊልም ነው ብሎኛል። እና ይቺ ካሜራና የባቢሎን ማዶ ትዝታ ምን ይመስላሉ? በጣም ስለ ሲኒማቶግራፊ ለማወቅ ለመሆን የማስብበት በዛን ጊዜም ራሴን እንደ ካሜራ ኦፕሬተር አድርጌ ነው የምጠራው እና በዛን ሰዓት ላይ እስክንድርም ኤርሚም ራሱ ስለ ላይት ያውቃል እና አብረውን ከእስክንድር ጋር በጣም እየተጋገዝን የሰራ ነው ሲኒማቶግራፊውን ማለት ነው። እና ካሜራ ኦፕሬት የማድረጉ እንትን ነበረኝ የዛን ጊዜ እና በጣም የተማርኩበት ነው። ገብቷል። የተወሰነ ነገር አውቀህ የመስራት ሳይሆን እየሰራ ነው እዛው እየሰራን እየተነጋገርን እየተማርክ የሰራውበት ስራ ነውና ያው በጣም ጥሩ ልምድ ነበረኝ እዛ ጋር የነበረውና ኤርሚም ያው ብዙ ነገር አስተምሮኛል እዛ ጋር ያለውን ነገር። እሱም በጣም ይደሰት ነበረ ባለው ነገር ምናምን። ግን እኔ ራሴ እዛ ጋር ብዙ እንደማላቅ እየተሰማኝ ነው የምሰራ የነበረውና ያው በገዛ በመነጋገር ነበር እየተሰራ የነበረው። ግን ስሜቱ ፍላጎቱ ምናምን አለ እዛ ጋር። ይሄ ነው እዛ ጋር የነበረኝ ትውስታ ማለት ነው። ካሜራዋ እንዴት ነበር የምታያት ያኔ? እንዴት ነበር የምታቅፋት? ይሄ ደግሞ አሪፍ ነበር በጣም ኤክሴልቱ አሪፍ ነበረ እና ከለሩም ምንድነው እኔ ከለር ቢያንስ ነው ማለት አሁን እኛ ከለር ግሬዲንግ ምናምን ሮውን ቀርጸህ ምናምን የምትሰራው እሱ እንዳለ ሆኖ ማለት ነው። አሁንም ድረስ ሮ ምናምን ቢባልም የምፈልገውን ከለር በላይትና በአርት ዲፓርትመንቱ በምንፈልገው ደረጃ እነዛን ነገሮች ኢንፎርሜሽን መሰጠት አለበት ብዬ ነው ማምነው አሁንም ማለት ነው። እና የዛን ጊዜም ቢያንስ 80-70 ከተቻለ ወደ 100% ታደርሷለ ኦሬዲ። ከዛ በኋላ ለትም አሁን ባለው ማለት ነው ነካ ስታደርገው እዛ ጋር የሚመጣው መጨረስ አለ። አሁን ከለር ይሰራል ምናምን ብዙ ያለ መግባባት አለ ብዙ ነገር ላይ አሁን ስታይ ስለ ከለር ኮሬክሽን እና ስለ ከለር ግሬዲንግ ምናምን ያለው ነገር እኛ ስንጀምረው ከለር ኮሬክት የምናደርገው እዛ ጋር ከአቅም ማነስ ምናምን እዚህ ጋር መጥቶ ይስተካከላል አይደለም ሐሳቡ እዛ በቃ ሁሉ ነገር ያልሰጠውን ኢንፎርሜሽን ወደዚህ አድርግልኝ ማክስ እያደረክ እንትን እያደረክ ይሄ የምታደርጋቸው ነገሮች ማለት ነው ከናቹራል ከሚሆነው ነገር እየወጣ ነው የሚሄደው። ገብቷል። አሁን ቢያንስ አሁን ሮጀር ዲከንስም እንደዚህ ኢንተርቪዎች ላይ ምናምን ሲያወሩ 70-80% ይጨርሰዋል። ምንድነው እዛ ላይ የሚያልቀው የሚባለው አሁን ዋይት ባላንስ በፈለከው ደረጃ አድርገ አሁን ዲኤስኤልአር ካሜራዎች ላይ ምናምን በፈለከው እያደረክ ምናምን ይሰራል አይሰራም አይደለም፣ ግን ትክክል አይደለም ብዬ ነው ማስበው። በኋላ እንትና ያስተካክለዋል ምናምን አይደለም። እዛ ጋር ኢንፎርሜሽኑን በደንብ መስጠት አለብህ ለከለር እንዲመች አድርገ በቃ እዛ ጋር መስተካከል። ከዛ በኋላ ያለው ነገር ብዙ አይደለም የምትለፋው እና እነዛ ነገሮች እዛ ካሜራ ላይ እንዳለ መጨረስ ምናምን የሚባለው በቃ ከዛ በኋላ አርት ዲፓርትመንቱ ምኑም ሲጨመር እዛ ደግሞ የዛን ጊዜ ደግሞ ግዴታ ነበረ። የተወሰነ ነው ኮሬክት ምናምን የምታደርገው እንጂ ግዴታም ነበረ። የኮምፒውተሩ ማቅም ምናምን ከለር በተነካ ቁጥር ሬንደር ይፈልጋል። ኤክስፖርት ስታረገው አልወጣ ይልሃል ምናምን። አሁን እሱ ፊልም በመከራ ነው የወጣው በመከራ ማለት ነው። ለዛውም እኮ ኮምፒውተር ተገዝቶ መጥቶ ምናምን እኮ ነው ከባቢሎን ማዶ የኮምፒውተሩ አቅም ተቸግሮ በመከራ ነው ራሱ የወጣው ነው ማለት እና እነዛ ከለር ምንም ሲል እነሱ ነገሮች ያስቸግራሉና ብዙ እንትን ያየንበት ነው። እና ይሄም ካሜራ ያው ትዝታ ነው፣ በጣም ትዝታ ነው፣ የሚወደድ ካሜራ ነው። ይህ አዲስ ምዕራፍ ፖድካስት ነው። የዋለልኝ አደገን የካሜራ ታሪክ፣ የፊልም ታሪክ፣ የማስታወቂያ ታሪክ እንሰማለን። ከሱ ጋር ጥሩ ጊዜ እየሰጠ ነው። አሁን የሱፍ አበባ የተሰኘ የግሩም ኤርሚያስ ፊልም ላይ ደርሰናል። የግሩም ኤርሚያስ ፊልምን በጣም ተወዳጅ ፊልም ነው። እኔ ራሴ በደንብ ነው ያየሁት፣ አጣጣምኩት። እሱን ፊልም ስትሰራ እንዴት ነው የታጨኸው? እንዴት ነው የሰራው? መጀመሪያ እንደውም ከለር ሲሰሩ ሁሉ መጀመሪያ ስቱዲዮአቸው መጥቼ ከእስክንድር ጋር
የከለር ሀሳብ ራሱ ስናወራ ነበር። እንዲህ አይነት ከለር ቢሆን ደስ ይለኛል ምናምን፣ እንዲህ አይነት ከለር ይመስጠኛል። ፋይናሊ አውትፑቱን ሳየው በጣም የሚያምር ነበር። ለእኔ የሚመቸኝ አይነት ስራ ነው። እና እንዴት ነበር የታጨኸው? እንዴት ነበር የፊልም ሂደቱ? እንዴት ነበር የሰራኸው? ግሩሜ ስራዎቼን አይቶ ነበርና ቢኒያም ጋር አብረው ከዛ ደግሞ ሞር ደግሞ የሳያትንም ክሊፕ እንደዚህ የትወናዋም ያለው ሁለቱም ትወና ላይ ስላሉ እሱን በጣም ወደደው ማስታወቂያዎች ምናምን እና ከዛ እንግዲህ ተነስቶ ነው ቀጥታ በፕሮዲሰሩ አማካኝነት ተገናኝተን እንደዚህ ፊልም አለ ብሎ ይሄንን ነገር እንዴት ለመስራት የሚለውን ነገር ያሰብነውና ከዛ ነው የጀመረው ማለት ነው ከግሩሜ ጋር ያለን ግንኙነት። እንዴት ነበር ፊልሙን ስትጀምሩ? የቀረጻ ሂደቱ ምን ይመስል ነበር? እንዴት ተወጣው? ብቃቴን አሳይቻለሁ ብለህ ታስባለህ? ሲኒማቶግራፊው በምን መንገድ ልገልጽ እንደፈለኩኝ በደንብ ይገባሃል ብዬ አስባለሁ ፊልሙን ስታየው ማለት ነው። እና ብዙ ያለው ነገር እንዳለ ሆኖ በምትሰራው እንትን በዛን ሰዓትም በነበረኝ አቅምም ባለው ነገር በደንብ ሰርቻለሁ ብዬ አስባለሁ። መቼም ፊልሙ ሌላ በሲኒማቶግራፈርነት እጩ ውስጥ አስገብቶ ነበርና ምን አይነት ሽልማት አገኘ? የትኛው መድረክ ላይ? የሱፍ አበባ ዋለልኝ አደገ። ዛሬ በጣም ደስ ያለኝ መምህር ብርሃኑ ሽብሩ እሱ ፊት በመሸለሜ በጣም ግሩም ኤርሚያስ ይህን እድል ስለሰጠኝ እግዚአብሔር ይስጥልኝ። ዘላለም ወልደማርያም ባለቤቱን በጣም አመሰግናለሁ። ማስተር ፊልም ፕሮዳክሽን ቢኒያም ከበደ በጣም አመሰግናለሁ። ሻባ በጣም እወድሻለሁ፣ በጣም አመሰግናለሁ። ኢትዮጵያ ለዘላለም የ9ኛ የጉማ አዋርድ ነው። እሺ ፊልሙ በ11 ዘርፍ ታጨ። ከ11ዱ ዘርፍ አንዱ ሲኒማቶግራፊ ነው፣ ኤዲቲንግ አለ እና የሌላውም አለ፣ አርት ዲፓርትመንት አለው፣ ሳውንድ አለው እና እኛ ያሸነፍነው ግን ምርጥ ፊልምና ምርጥ ሲኒማቶግራፊ፣ ምርጥ ኤዲቲንግ እና ምርጥ ሳውንድ ስኮር በሚለው ነው ያሸነፍነው፣ በ4 ዘርፍ ማለት ነው። ምን ዋንጫን ከፍ አደረክ? አዎ። ምን ተሰማ? አሁን ፊልም ሰርተህ እህትህ የመጀመሪያውን በር የከፈተችልህ ካሜራ ሰጣ ዋለልኝ እንካ ይሄን ስራ እስከዛ ዋና ካሜራማኑ እስከሚመጣ በዚህ ካሜራ ቀረጽ ብላ ያቺ ስሜትና መድረክ ላይ ደግሞ መጣ እዚህ ጋር ዋና ካሜራማን ሆነ ሲኒማቶግራፈር ሆነ መድረክ ላይ ስትሸለም ሁለቱን ስታገናኘው ምንድነው የተሰማ? ይሄ ጥረት ምን አለው ውስጡ ትላለህ? እውነት ለመናገር ምንድነው መሰለ የሁለት ነገር ነው የሚሰማ። ግን በአንድ ነገርም ግለጸው ካልከኝ አንድ የሀገር ንጉስ ተብሎ አክሊል ሲደፋለት የሚሰማ ስሜት ነው የሚሰማ። በቃ ከዛ ውጪ ምንም የትኛውም በቃ የመጨረሻው የደስታ ጥግ ነው የሚሰማ። ሌላ ምንም እንትን ሊላ አይችልም። እኔም በቃ የተሰማኝ ያ ነው። በቃ ዛጋ አበቃ ምናምን ሳይሆን በቃ አንተ በዛ እኔ በተፈጥሮዬም በዛን ሰዓት ስለዛች ቦታ ነው ተደስቼም ምንድነው ተመርጣህልም ስባል ከዛ መድረክም ላይ ስምህ ሲጠራ ምናምን የሚሰማ በዛን ሰዓት ያለው ስሜት ነው እንጂ የሚሰማኝ ሌላ በዛን ሰዓት ላይ ሌላ ምንም የሚታየኝም የሚሰማኝም ነገር አልነበረምና የበቃ የንግስና አንድ ንጉስ ንግስና ሲሰጠው የሚደሰተውን ነገር የሚያውቀው እሱ ነው። ማንም ሰው አያውቅም። ንጉስ ካልሆንክ አታውቀውም። ልክ ነው። በቃ እንደዛ አይነት ስሜት ማለት ነው። እዛ ጋር በምትወደው ሙያ ህዝቦች ተስማምተው ልክ ነው ብለው ውረድ ምናምን ሳይሆን እየተጨበጨበልህ በጣም የምታከብራቸው ሰዎች በህይወት እኮ የማይሆኑ ነገሮች አሉ። ለምሳሌ አንዱ ሎተሪ ነው። ለምሳሌ ምንም ይሁን ቁረጠው ምንም በቃ አንካ ቢኒያም ተብለ ያ ሎተሪ ሲሰጥህ እኮ ማንም አይነጥቀህም፣ ማንም እንትን አይልህም፣ ወዴትም አይደለም። ግን እዛ ጋር የሚሰማ ስሜት ሰርተህም አመጣው አላመጣው ሳይሆን በቃ ምርጫው እዛ ጋር የሚሰጥህ ነገር እንደዛ ነው። እንትኑ ሽልማቱም እድሉም የብሔራዊ ሎተሪ አሁን 60 ሚሊዮን ምናምን ገባ አይደለ? ያ 60 ሚሊዮን እኮ
100 ዓመት እንትን ቢል 100 ሰው ብቻ ነው ምንም በቃ ገብቷል። ከባድ ነው ያን ነገር ማድረግ ሂደቶቹ ቅድም ያወራናቸው ነገሮች ምናምን ከዚህ ጋር ደግሞ አብሮ ሲደገፍ ሲያከብሩ ሲያመሰግኑህ እነዛ ሁለት ሰው እኮ ማሳመን እኮ ይከብዳል በአሁን ሰዓት ቢኒ ከሁለት ሰው ጋር አውርተህ ለመግባባት ይከብዳል። ወደደም ጠላም ግን የሆነ ፊልም ታይቶ የሆኑ የፊልም የሚሰሩ ሰዎች ተሰብስበው ጭራሽ ዋንጫ ገብቷል አባባሌ ጭራሽ እድል ተሰጥቶ አውራ ያው ሁሉ ህዝብ በተሰበሰበበት ቦታ ማለት ነው። እንደ ቀልድ የማየው ነገር አይደለም። ምን ልታመጣ ነው? ሌላ ነገር ስትሰራ ህይወት ላይ እንደ ሎተሪ ይመጣልሃል። በቃ እንደ ሎተሪ አሁን እዚህ ጋር እድል ነው እድል አይደለም ሳይሆን በቃ ሽልማቱ ላይ ተደርሷል። በቃ እነዛን ነገሮች ነው አስበኸው አይደለም። እሱማ ራስም ልታብዱሉ ትችላለህ ወይ ደግሞ ለሽልማት ቢሆን የሰራኸው ባለመሆኑ ታብዳለህ። ከዛ ሲደገፍልህ አብሮ ምናምን ያለውን ነገር ለኔ በቃ ያ ነው ስሜቱ የተሰማኝና ማውራትም አትፈልግም መውጣትም አትፈልግም የተሰማኝ ስሜት መድረኩ ላይ። እንግዲህ አንተ ስም ደግሞ ቢጠራ ስሜ ቢጠራ ያሰብኩ የመጨረሻ ሞመንት እሺ በሲኒማቶግራፊ ተብሎ ሲወራ የተሰማኝ ስሜት ብጠራ ምን እንደሆነ ታውቃለህ? ሰዎች ታሸንፋለህ ሲሉ አዎ ነበር እምልህ ነበረው። ለምን እንደዛ አልክ ብትለኝ በቃ ስሜቴ ነው ፊልም የምታረገው። ፍርሃትም አለው አይደለ? በህይወት የሆነ ነገር እኮ ስትሰራም የሆነ ነገር ስታወራም ብቻ የሆነ ለምሳሌ ብር እንኳን ወደ ሰው አካውንት መክፈል አለብህ ልታስገባ ስትል የሆነ ስሜት አለው አይደለ? ቁጥር ታያለህ እንዳልሳሳት እንትን ምናምን በቃ ብጠራውን ልወጣ ነው መድረክ ላይ ምናምን ከዚህ ሁሉ ሰው ፊት ላይ ምናምን ትላለህ። ከዛስ ተጠራ ብለህ ወጥተህ ግን መውጣትም አትፈልግም መውረድም አትፈልግም። ይሄን ስሜት ነው የተሰማኝ። አይገርምም? ወጥተህ እዛ ቆመህ መውጣትም አልፈለግክም መውረድም። እንደውም ቪዲዮውን ብታየው እንዲህ ማለት ነበረኝ መጨረሻ ላይ ወደ መድረክ ጀርባ ስገባ የመወዛገብ ነገር አሳይቼ ነው የወረድኩትና ማንና መሰገን ከዛ ስቴጅ ላይ የመጣውበትን ሂደት ብርሃኑ ሽብሩን ማስተርን ዘሌማንን እንደዚህ አመሰገንኩ። ብዙ ሰው እናቴን አባቴ ምናምን ይላል፣ ግን እንደሱ አይደለም። እዛ ጋር ያለው ነገር ሞመንቱ ያ ምስጋና በሌላ የምታመሰግነው ነገር ነው። እውነቱን ለመናገር እዛ ጋር ስትመጣ እዛ ጋር ያቆሙኝ በዚህ በሙያ ያቆሙኝ ሰዎች ጊዜ መስጠት እንዳለብኝ ነው ለኔ። በቃ እዛ እንትኔን ነው የምከተለው ስሜቴን ነው የምከተለው እና ያንን ነው በጣም ግሩ አላወቀም እንጂ እኔ ለአባትሽ ሀገሩ ነበርኩ። ሀገሩን ያስበላው የሱፍ አበባ ላይ የግሩም ኤርሚያስ ገልፍሬንድ የሆነችው ቤቷ ጋር ሲኬድ የነበረው የሁለቱ የላይት ሲስተም የተጠቀምካቸው እዚህ ጋር ሰማያዊ ነገር አለ የተጠቀምካቸው ላይቶች በጣም የሚገርሙ ናቸው። እነዚህን ላይቶች እንዴት ነው የተጠቀምካቸው? ምን አይነት ቴክኒክ ተጠቅመህ ነው? ማለት አንድ ክፍል ውስጥ ሁለቱ ላይቶች ተቀላቅለው ሌላ ከለር ሊፈጥሩ ይችላሉ፣ ግን ሁለቱንም እኩል ታጣጥማቸዋለህ አይደል? ያኛው ሲን ብሉ ኤንድ ኦሬንጅ የሚለው ነገር ብዙ ጊዜ ቤት ውስጥ ዋርም ብርቱካናማ ምናምን ዋርም ምናምን የቤቱ መብራት ብለህ ታስባለህ። ብሉም ሊሆን ይችላል፣ ግን በቃ እዛ ጋር ከነበረው የቤት ውስጥ ሙድና እሷ ካለችበት ስሜት አሁን ከሁለት ከሶስት ነገር ነው የምነግርህ። የመጀመሪያው ቤት ውስጥ ሞቅ ያለ መብራት ነው ያለው እያልኩኝ ነው አንደኛው። ሁለተኛው በዳይሬክተሩን ሐሳቡን እንትኑን ለስቶሪውን ለማገዝ ስትሄድ ደግሞ ያለችበትን ስሜት ይሄ ይገልጻል ትላለህ። ሶስተኛው የብሉ ላይቱ ጨረቃ ብሉ አይደለም ምናምን፣ ግን የብሉ ስሜት አለው፣ የቅዝቃዜ ስሜት አለው። ነጭም ቢሆን የመቀዝቀዝ ሞር እንዲቀዘቅዘ ከውጪ የመጣ ብርሃን ነው። ከዛ ደግሞ ግሩም ያለበት ስሜት የቀዘቀዘ ስሜት ነው። የሞቀና እሷ ስሜት ላይ ናት በግናለች ምናምን እሱ ደግሞ የመፍራትና የምን ላድርግ ምናምን አይነት ስሜት እነዚህን አንድ ላይ አግዞ የመጣ የብርሃን አጠቃቀም ነው። እንዴት አልተጋጨም? ያኛው ከውጪ ራሱን ችሎ ነው የበራው፣
ተመጥኖ እዛ ጋር እንዲያርፍ በደንብ በቃ መቶት ጀርባው ላይ እንዲያርፍ የሚመታ ላይት ዝም ብሎ ከእንትኔም ይመቸኛልና ብዙ ጊዜ ይታየኛል። በቃ ያለው ሰው መስኮት ጋር ምናምን ሲቆም በቃ በናቹራልም በምንም ምትት ብሎ የሚታይ ብርሃን አለና ደስ ይለኛል። ከተፈጥሮ ደስም የሚልህንም ነገር ከዛ እሱ እንዳለው ሙያውንም ሐሳቡንም ምኑም ሁሉንም ነገር ዋው በቃ ሰራውት ምናምን ስክሪፕት ስታይ ምናምን የምትለው ይሄን ፍሬም ነው ምናምን ስትል በስማም እዚህ ቦታ ነው በቃ እዚህ ጋር ላይት አለው ምናምን ቤተክርስቲያን ውስጥ አሁን ገብተ ያለው መስኮት ምናምን እንደዚህ አድርጌ ሰራዋለሁ ትላለ። ያ ሁሉ የተደበላለቀ ስሜት ነው እዛ ጋር አደላለሁ። ከሐሳቡን ከሚገልጸው በላይ ላይቱን ላይት ላይ እኔ አደላለሁ። በቃ አያገባኝም ምናምን እላለሁ። ይሄ ልክ ነው ልክ አይደለም ምናምን አይደለም። በቃ አሁን ይሄን ነገር ሳወራ ልክ ነው ልክ አይደለም ብትለኝ ልክ ነው ልክ አይደለም ብዬ ሌላውን አይደለም መጀመሪያ በቃ ያ የሚያሳብደኝ ስሜት እዛ ጋር ለመስራት ገብቷል። መከተል አለብህ። ስሜትህን ተከተል። ስሜትህን አታጣውም። ታሪኩ ሊገልጽ ይችላል ብለህ ያሰብከው ያልክ ከዛ በሂደት ነገሮች ይሄዳልና ለዛ ነው የማይጋጨው። ኦሬንጁ የነበረውም እዛ ጋር ከዛ ደገፍ የምታደርገው ነገር ይኖራል። ብዙ ጊዜ ይሄን ቢኖር ይሄ ፊል አድርጎ በደንብ ኪክ እንዲያረግ ከፈለኩኝ የሆነች ነገር ደግፍበታለሁ። ወይ ናቹራል ምንድነው ፕራክቲካሉን ጨምረ ኖርማል ላይት አይደለም ፕራክቲካል እዚህ ላይ ማንጠልጥለ ምናምን ትጨምርበታል ትንሽ እንዲመታል ከፈለክ እና እሱ እንዲታይ በቃ እንደዚህ እንዲያዩት ብሉና ኦሬንጁ ምናምን ብለው እንዲ በቃ ልክ እንደኔ ካሜራ የሚሰሩ ሰዎች ለነሱም ነው መሰለ ለእንትኑ ብቻ አይደለም ባለሙያዎችም ፊል እንዲያረጉት። በጣም ግሩም በጣም አሪፍ ነው። የላይት ቋንቋ እንግዲህ ስሜትን ተከትሎ የካራክተር ስሜት ተከትሎ የስቶሪ ስሜት ተከትሎ የላይት ቋንቋ ነው። ላይት በራሱ ከዲያሎግ በላይ የሚናገር ነው። ካሜራ አንግልም ፍሬምም ሙቭመንትም በለው ያን ታሪክ የመናገር አቅም አላቸው። ቋንቋ ናቸው በራሳቸው። እንግዲህ ተመልካቾቻችን ስናወራ ሲኒማ ላይ ያለ ነገር ነው። የካሜራ አንግሎች ቋንቋ ናቸው። ፍሬሞች ቋንቋ ናቸው። ላይት ቋንቋ ነው። አንድን ካራክተር አንድን ተዋናይ ያለበትን ስሜት የሚገልጹልን ናቸውና በዛ መልኩ የግሩምንና የመስከረምን ስሜት በደንብ ያመጣው ይመስለኛል። እንዴት አልተጋጨብም የሚለው ያ ቦታ ዋርም እንዲሆን ከቤቱ ውጪ የበራው ተመጥኖ ግሩም ላይ ነው መብራት ያለበት። ግሩምና አካባቢው ላይ በተወሰነ መልቀቅ ካለብህ ስፖት ከሆነ ላይት የተለያየ ነገር ካለ ያን ቦታ መጥነ ማድረግ ወደዛም ከፈለክ ተጨማሪ ላይት ወደ ግርግዳውም ከፈለክ ተጨማሪ ብሉ ላይት ትሰዳለ። ኦሬንጅም እዚህ ጋር ጨምረ እንደገና ኦሬንጁን ተጨማሪ ኪክ አድርጎት በደንብ እንዲታይ ከፈለክ እነዛ ላይቶች ግን መመጠን የሲኒማቶግራፊ ትርጉሙ የተመጠነው ላይቱ በዛ ልክ ነው የተመጠነው ሲመጠን ማለት ነው ወደምንፈልግበት ቦታ በርቱ። በጣም አሪፍ። ስለዚህ ታሪኩን የመንገር አቅም አለው ላይቱ ነግሮናል። የነበረውን የካራክተሮች ስሜት በደንብ የማንጸባረቅ አቅም አለው። እሱን ደግሞ በደንብ ተከነህበታል። እናመሰግናለን። የሱፍ አበባ ላይ እንግዲህ የተለየ ልትነግረን የምትለከው ነገር ካለ እሱ ላይ እናውራ። ከዛ ውጭ ግን ክሊፕም ሊሆን ይችላል፣ ማስታወቂያም ሊሆን ይችላል፣ ፊልምም ሊሆን ይችላል። ሲሰጥህ እዛ ስሜት ውስጥ ለመቆየት ምን አይነት ነገር ነው የምታደርገው? ኢንስፓየር የሚያደርገህ ምንድን ነው? ሐሳብ ላይ ምናምን ይሆናልም አይሆንምም፣ ግን ብዙ ጊዜ አይሆንም። ብዙ ጊዜ ግን መሰራት አለብህ። ሂደት አለ በቃ እዛ ጋር ማሰብ ቢኒያም ጠርቶ ይሄንን ስራልኝ ከማለቱ በፊት ራሱ ስለተለያዩ ነገሮች ጊዜን እንዳልኩ አሁን ከሪትም አይወጡም ያልኩ አሁን እነ ጌትነት አይወጣም ሁሌ እዛ ውስጥ ነው እምልህ ውሎ ይወስኗል። ለምሳሌ ውሎ ሳቅ ጨዋታ በደንብ እንድትረዳኝ እፈልጋለሁ ቢኒ። ውሎ ሳቅ ጨዋታ የበዛበት ቦታ ዝም ብሎ ከሆነ ማሰብ የነበረብኝን ጊዜን ማንበብ ምናምን የተለያየ ነገር ከሲኒማቶግራፊውና ከሐሳብ ጋር ማስታወቂያዎችን እያየ አብዛኛውን ጊዜ ውሎ የት ነው መጀመሪያ ውሎ የምትውልበት ከማን ጋር ነው የምትውለው ከማን ጋር ነው የምታወራው ምናምን እኔ እኮ አልኩ ከሆነ ጊዜ በኋላ እኮ የሚጽፉ እና ለማየሁ ገላጋይ ዋሴ የሚባል ጎንደር ምናምን ይድነቃቸው አለ በጣም የሚገርም የፊልም እንትን ላይ ሀያሲ የሆነ ልጅ ምናምን ብዙ ወሬ ብዙ ሐሳብ እነሱም ሲያወሩ ብዙ ነገር ታዳምጣለህ እና ምንድነው መሰብሰብ ልክ አባይ ዝም ብሎ አልተገደበም ምናምን እና በጣም ያንን ነገር እዛ ውስጥ ሁሌ መሆን አለብህ። ስለ ሲኒማው ማውራት አለብህ። በተወሰነ ጊዜ ነው የሚገርመን ያው
የሆነ ስራ ነበረኝ ምናምን በሆነ ጊዜ ወጣው። ግን አሁን ወጥቼ ስወጣ ራሱ የማወራው ስለ ሲኒማ ምናምን ነው የማወራውና ያ ኢንስፓየር ምናምን የሚመጣው እነዛን ነገሮች መጀመሪያ ብቁ ለመሆን ባገኘው አጋጣሚ በቃ ከዛ ከሪትም ውስጥ ከዛ ኮንዲሽን ውስጥ ከዛ ሐሳብ አመለካከት ውስጥ ስትወጣ ለመግባት ይከብዳል። እንደገና ለምሳሌ እረፍት ሆነ ወይ ደግሞ ባለቤቱ ወልዳ ምናምን ረጅም ጊዜ ባለቤትን ስታርስ ስትስቅ ስትጫወት ምናምን ሰንብተ ወደ ቢሮ ስትመጣ ነገር ዓለሙ ግራ ነው ምናምን ብለህ አጋጣም ሚኪ ምን አልከኝ ምናምን ምንድን ነበረ ምናምን ፈርም ሲሉ ምንድነው ይሄ ቆይ ላስብበት ምናምን ትላለህ። በተቻለ መጠን ትንሽ ወጣ ብለህ ብዙ መግባት በተቻለ መጠን ያ ነው በቃ የሚመጣው። በቃ ትነሸጣለህ ገና የሆነ ሐሳብ ገና ለምሳሌ ልንገርህ ማሲንቆ እሱ እንዳለው ተራምጄ እየሄድኩኝ ምናምን ያለው ለምሳሌ አንድ ማስታወቂያ ሰራን አበሻ ቢራ ወደ 700 ምናምን ሺህ ብር ወጪ ወጥቶ ሰራን። ያ ማስታወቂያ ምንድነው መሰለህ አበሻ ቢራ ወደፊት እየሄደ ነው በቃ ሌላው አያገባንም አይነት ስሜት መጣ። እሺ ገብቷል። አበሻ ቢራ ወደፊት እየሄደ ነው ስለሌላው አያገባንም የሚል ስሜት። ስለዚህ ስለሌላው አያገባን አሁን ብዙ ጊዜ ስለሌላው ስለ አበሻ አውራ እየተባልክ ብዙን ሰዓት የምትጨነቀው እንዴ ይሄን ሐሳብ እንደዚህ ብሰራ ጊዮርጊስ እንትን ሊለኝ ይችላል፣ ዳሸን እንትን ሊደብረው ይችላል፣ እንትን ሊደብረው ይችላል ምናምን በቃ አታስብ። ወይ ደግሞ አርፈ አበሻ ቢራ እንደዚህ ገብቶ ምናምን ወይ ቢራ ምናምን ጊዮርጊስ ምናምን ብላ አውራ በቃ አትስራ፣ ምስል አትስራ። ገባ የሆነ የሚያወሩትን እንደዛ የምትጨነቅ ከሆነ የምታስመስል ከሆነ ማለት ነው በቃ አበሻ ቢራ ወደፊት የሚል ሐሳብ መጣ እና ታዲያ አበሻ ቢራ ወደፊት ሲሄድ ለማሳየት ምንድነው ማሳየት ያለብኝ ከዛ የሚል ነው የሚመጣው ሐሳብ። ይሄ ሐሳብ አንደኛ ነፃነት ያስፈልጋል። የሆነ ሐሳብ ስትመጣ ይሳቁብህ ይቀልዱብህ። ይሄ በጣም ስላጋጠመን ነው የአበሻ ቢራውን ማስታወቂያ በብዛት ስንሰራ ስቀውብናል፣ ቀልደውብናል ምናምን። ምስል ሆኖ ሲመጣ ደግሞ ደንግጠዋል። ቆዳቸው የቆመ ሁሉ ሰው አለ። ገብቷል አባባሌ? ስለዚህ ሐሳብ እንዳልኩ ብዙን እንትን ታረጋለህ። ግን ያ ማስታወቂያ ሲል ምን አድርገን ሰራ ነው ማስታወቂያው የተለያየ ቴክኒክ ተጠቀምን። ያን ትልቅ የአበሻ ቢራ ማስታወቂያ ለምሳሌ ከተማ ላይ እሱ ወደፊት ይሄዳል። ፊልሙ ሲታይ አልወጣም። እሺ ፊልሙ በቃ ብዙ ሰው አሳይተው ምናምን አይ እንደዚህ ይመጣል እንዲመጣል ተብሎ ነው የቆመው። እና ግን ያው ሁሉ ወጪ ወጥቶበት የሰራ ነው። ሳምሶን ቤቢ ነበር የሚተውነው። እሱ ራሱ በጣም ይናደዳል። ልክ ሳምሶን ቢራ የሱ ቢራ ሲገባ የሌሎቹ ባር ውስጥ ያሉት ሰዎች ቢራ ይመለሳል፣ አልገባ ይላል። ሁሉ ነገር ተቃራኒ ነው። ሳምሶን ወደፊት ከተማ ውስጥ አበሻ ለብሶ ምን አበሻ ቀሚስ ለብሶ ሲሄድ ሰው ሁሉ ወደ ኋላ ይሄዳል። ሁሉ ነገር እንቅስቃሴው በሙሉ ወደ ኋላ ነው። ይሄ ማህበረሰብን ወይም ደግሞ የነን ድርጅት መስደብ አይደለም፣ ለመግለጽ የፈለግነው መንገድ ነው እዛ ጋር። እና መኪናውም ያበሻ ቢራ ወደፊት ነው የሚሄደው፣ ሌላ መኪናዎች በሙሉ ወደ ኋላ ነው የሚሄዱት። እና ያንን ስንሰራ ቴክኒካሊ ራሱ በጣም ተፈትነን ወደ ኋላ አስኪደን ምናምን ነው ያንን የሰራ ነው። እሱ ሐሳብ እንግዲህ አይሆንም ተብሎ ሲቆም ሌላ ሐሳብ አስቡ ሲባል ሌላ ይሰራ ተባለ። ሌላ ይሰራ ሲባል በጣም እንትን ይሄ ከመበሳጨትና አንዳንድ ጊዜ ከምን ሙድ ነው ምናምን የሚለውን አሁን ያ ሐሳብ የመጣው በጣም ከመበሳጨትና ራስን ከመውቀስ አትችልም ከማለት የመጣ ሐሳብ ነው። ያው ለምሳሌ ይሄን ሐሳብ የወለደው እዚህ ጋር እንችላለን ምናምን ብለን ሰርተን ካለቀ በኋላ ነው አፕሩቭ አይሆንም የተባለው። በቃ ግራ ተጋብተው በጣም ሀያሲ ሰዎች ጠርተው ምናምን አይ ይሄ እንደዚህ ነው ምናምን ህብረተሰቡንም ሌላውንም ድርጅት መስደብ ያነ ምናምን ግን በጣም የሚገርም ነው ምናምን ተብሎ ሐሳብ ሰጡ። ስለዚህ ማሲንቆ ምናምን በጣም ተበሳጭቼም ስለነበረ በቃ እኔ አዝማሪ ቤት ምናምን ውስጥ ሁሉ ገብቼ ምናምን ነበርና እዛ ቁጭ ብዬ ማሲንቆ ምናምን ከዛ ዋናን አበሻና ማሲንቆ አንድም ምናምን የማሲንቆ ማስታወቂያ አይተው ከሆነ ማለት ነው ጫካ ውስጥ አርባ ምንጭ ሄደን የቀረጽነው ጫካ ውስጥ ይገባል። ሄኖክ የሚባል ተዋናይ ነው። እንጨት ምናምን ይቆርጣል ምናምን ከዛ የሆነ ስቶር እንትን ውስጥ ይገባል ይልጓል ምናምን ማሲንቆ እንዴት እንደሚሰራ በቃውን እሱ ማስታወቂያ በቃ
በጥልቅ ስሜት የሚለውን እሱ ሐሳባውን የመጣው ልክ እንደዛ ነው። በቃ ከዳኒ ጋር ምናምን አብደህ ነው እንዴ ምናምን ከዛ ስናወራ ምናምን አሁን እሱ ሐሳብ ሲመጣ በብስጭት ውስጥም የተሻለ ነገር ለመስራት ከዛ ከእንትን ውስጥ ከሪቱም ውስጥ ሳትወጣ ማለት ነው ከዛ ነገር ውስጥ ሳትወጣ በቃ ማለት እንትኑን መፍራት የለብህም ነው ማለት ይሄ ስሜቱን ለማሰብ በጣም ራስ ምታት ላይ ይችላል ማይግሬን ሊነሳ ይችላል ምናምን ብዙ መንገዶችን ከመሄድ ማለት እና አንድ ሐሳብ አስበ ካልሆነ ሰው ከሳቀበት ምናምን አስቀምጠው ጻፈው ምናምን ከዛ በነጋታውም ደግሞ ምናምን ሲል የሆነ ወቅት ላይ ምናምን ስትባል እኮ የምሬን እኮ ነው ማለት ከሆነ አጀንዳ አውጥታ እንዴ አለኝ ሐሳብ እኔ አንድ ምን አጋጠመኝ መሰለህ የቡና ማስታወቂያ ነው እንዴ አሁን ያኩ ቡና ምናምን የነገርኩ ጠርቶ በጣም በአጭር ጊዜ ነው የምፈልገው እንደዚህ ሲል ለሌላ ቡና ተጽፎ የተቀመጠ ነገር ነበር ወደዛ ገልብጠ ነው ወደዛ የተሰራው እና ስትጠራ ብቻ አይደለም ተዘጋጅተህ የሆነ ስራ ምናምን ስትለኝ ብቻ ሳይሆን እዛ ሪትም ውስጥ ከሆንክ ብዙ አንተም መቼም እንትን ብለህ ስታስብ በፊት ምናምን ማስታወቂያዎች እነዛ ሰንደል የውሻ ምናምን ሲሰሩ እነዛ ማስታወቂያዎች በአንድ ሌሊት ወይ በአንድ ቀን ምናምን ሊመጣም ይችላል ምናምን ግን መዘጋጀቱና ትክክል ነው ሁሌ እዛ እንትን ውስጥ ማሰብ እዛው ሪትም ውስጥ መቆየት በጣም ትክክል ነው ውስጥ በቃ መቆየት ዛሬ ላይቱ እንትን ሆነብኝ ምናምን ነገ ምናምን ግን አሁን በቃ ስርት አድርገህ ጭርስ አድርገህ ምናምን ሳይሆን እኔ በቃ በፊትም የሰራኋቸው ያለው ኢንተርቪው የሰጠኋቸው እስቲ ምን ብዬ ነበረ ምናምን የዛን ጊዜ እንደዚህ ብዬ አውርቼ ነበር አሁን እኮ ይሄ ያወራሁት ነገር በዛን ጊዜ ልክ ነው ለሌላ ሰው ሊጠቅም ይችላል አሁን ግን ያንን ደግሜ አላወራም ሌላ ነገር ነው ማወራው ምናምን ትላለህ ግን ስራህ ላይም እነዛን ነገሮች ትጨምራለህ በጣም ትልቅ ነገር ነው ከፊልም ውጪ ማስታወቂያዎች ወይስ ፕሮጀክቶች አሉ ምን እየሰራህ ምንድነው አሁን እንትን እያልክ ስትሄድ 3ኛ ደረጃ 4ኛ ምናምን ትላለህ ብላክ ቤልት ላይ ለመድረስ ብዙ ነገሮችን ታስባለህና ያን የምትፈልገውን ነገር ለማድረግ የራሱን የሆነ መጥፋት የራሱን የሆነ ዝግጅት የራሱን የሆነ ነገር ማሰብ መታገል ምናምን ያስፈልጋል አንዳንዴ ካንተ በላይ የሆኑ ነገሮች ይኖራሉ እና እዛ ጋር ልትደርስ ትችላለህ በቃ ካንተ በላይ ከሙያ በላይ ከምናምን በላይ ሌላ ነገሮችን ማሰብ ሌላ ሰዎች ጋር አብረ ኮላቦሬት ማድረግ ምናምን የሆነ ነገር ምንድነው የምትፈልገው ምናምን ምን አይነት ስራ ነው መስራት የምትፈልገው ምንድነው ምን ይገጥማል በያስባለው እኔ ልምድ የመሰልቸቱ ነገር ውስጥ ልትገባ ትችላለህ ሪትሙ ተመሳሳይ ነገር ምናምን ከሆነ የራሱ ጉዳይ ምናምን የሚል ባህሪ ሲኖርህና አይ ቆይ ቆም ብዬ ላስብ ምናምን የሚለው ነገር ስታስብ እንደ ሲኒማቶግራፈርነት ብቻ ማሰብ ላይ ተጠበቅብህ ይችላል ስለዚህ ፊልሙን እየተሰራ ምናምንም እየሰራው አሁን ግማሽ ምናምን ድረስ ሰርተ ነው ፕሮዲዩሰሩ እንትን ስላለ አቁሙት እንደገና አሁን ልንቀጥል ስምምነት ላይ ናቸው አዲስ ፊልም ነው አዲስ ሰርተን አንድ ከዛ በፊት ሰርቼ ያለቀ ኤዲት ተደርጎ እንትን ያለ አለ ሌላ ደግሞ ስክሪፕቶች ምናምን የተሰጡን ምናምን አሉ አሁን ምንድነው የምታወጣው ቃል የምታረገው ነገር ምናምን ኤግዛክትሊ የሆነ ይሄዳል የሚለው በቃ እኔ ፊልም ለመስራት ነው ፍላጎቴ ማስታወቂያው ምናምን ማስታወቂያም ብትሰራ ግን አሁን በቃ ወደዛ ወደ ፊልም ነው ግን ያንን ፊልም በደንብ ደግሞ የተሻለ ነገር አድርገህ እንዴት ነው ማደርገው በቃ እንደ ማስታወቂያ ለምን አልጫወትበትም የሚል ስሜት ይሰማሃል ይሄ መርዘም ነገር ረጅም ነገር ምናምን አይነት ስሜት ውስጥ ነበርኩ ማራቶን አይነት ስሜት ምናምን ውስጥ ገብቼ ነበር ማለት አክብጀው ምናምን ነበር ፊልሙ አሁን አላከብደው ምናምን ሳይሆን ሂደቱን ግን የመስራት ሂደቱን ግን ቅልል በቃ አጠገብህ እንዲሆን ለማድረግ ሌላ ስቴፕ ያስፈልጋል ከማቴሪያልም ጀምሮ ከተለያየ ነገር ጋር ራስን በእውቀት ማዳም ጥሩ ጊዜ ወዳጆችህን ምናምን ማሳመን እምነት ውስጥ እንዲገቡ ማድረግ እና ፊልም ገንዘብ ይፈልጋል የኛ ሙያ ማለት ነው ከፍ እያለ ሲሄድ እነሱን እንግዲህ ወደ እሱ ላይ ነበርኩኝ እሱን ያጠናቀቀን ደግሞ የሆነ ሲኒማቶግራፊው ምኑ እንዳለ ሆኖ ግን የሆነ ነገር ከፍ አድርገህ ለመስራት በማቴሪያልም በተለያየም ነገር የምትሰራቸውንም ስራዎችም መወሰን በቃ ይሄ እንዲ ነው የሚል
ደግሞ ወደሚል ውስጥ ነው የገባሁት እንዳለ ስራ ላይ እንዳለ ሆኜ ማለት ነው። በጣም አሪፍ። ማስታወቂያ አሁን ቢመጣልህ ትሰራለህ? እሰራለሁ። ፊልም ቢመጣልህ ትሰራለህ? እሰራለሁ። ዶክመንተሪ ቢመጣልህ ትሰራለህ? እሰራለሁ። ካንተ በኋላ ለሚመጡ ወጣቶች ምንድነው ሙያው ምን አይነት መስዋዕትነት ይፈልጋል? የት ድረስ መሄድ ይፈልጋል? አንተስ የት ድረስ መሄድ ትፈልጋለህ? ከኔ ቢጀምር እዛ እነዛን የዝግጅቶች ምናምን ያልኩ እሱ ነገር ምናምን አለ። ዶክመንተሪ ላይ ደግሞ የናሽናል ጂኦግራፊ አይነት የዶክመንተሪዎች ስሜት በጣም እሱ መስመሩን ባስተካክልና የሆነ እንትን ብል ወደ ከተማ መመለስ አይመስለኝም ብዬ ነው ማስበው። የምሬ ነው ቢኒ። ያ ስሜት እንግዲህ በሂደት ወደፊት ከሆነ ጊዜ በኋላ እንትን የሚል ነው። ግን እሱ እንዳለ ሆኖ በቃ ፊልም ላይ ደግሞ በቃ በዓለም አቀፍ ቋንቋ ለመነጋገር ምንድነው ማድረግ ያለብን ከኔ ምንድነው የሚጠበቀው ምናምን የሚሉትን ነገሮችም ነው እንዳልኩ ከቤተሰብም ከጓደኛም ከምንም ጋር ያወራ ያን ነገር ከፍ አድርገን የምንሰራበትን መላመድ ውስጥ የምንገባበትን ነገር እንዴት እናደርጋለን የሚለው እሱ ነገር ነው በኔ በኩል ያለው ስራዎች እየተሰሩ እንትን እያደረጉን ወደዛ ጊዜ መስጠት ስላለብን ማለት ነው። ተከታይ ለሚሰሩት ጊዜው በጣም ጥሩ ነው። የማቴሪያልም ላይ የተለያየም ነገር ላይ ማለት ነው። እና በቃ በሙያው መታገል ሲኒማቶግራፈር መሆን ሲፈልጉ መለየት አለባቸው። ካሜራ ኦፕሬተር መሆን ሲፈልጉ በቃ ካሜራ ኦፕሬተር ሌላ ዓለም ነው። ሲኒማቶግራፊ ሌላ ዓለም ነው። እኔ እንደተረዳሁት ይሄንን መለየት አለባቸው። ላይት ላይ ጋፈር ላይ ሲኒማቶግራፈር ለሞ ምንድነው ማወቅ ያለብኝ ምናምን አላስፈላጊ ኢነርጂ አላስፈላጊ ነገር ሁሉንም አውቃለሁ ይወቁ መብታቸው ነው። ግን እኔ እንደኔ እንዳካሄድ ረጅም ጊዜ ሄደው አይ እንዲህ ነው ብለው ከማለታቸው በፊት ሊረዳቸው ይችላል። እነዚህ ነገሮች ቆም ብለው መወሰን ማሰብ መቻል አለባቸው። እሱ ያስፈልጋል። ቴክኖሎጂው ያግዛቸዋል፣ ሁሉ ነገር ያግዛቸዋል። ግን ቴክኖሎጂና ሲኒማቶግራፊ እየተፈጠረ ምናምን ቴክኖሎጂው ሊያግዘው ይችላል እንጂ ማለት ነው። ምንም ሲኒማቶግራፊ ከቴክኖሎጂው ጋር ቴክኖሎጂው ስለመጣ ብቻ በቃ የተለየ ነገር እሰራለሁ አይደለም። ሲኒማቶግራፊ በቃ ጭንቅላት ውስጥ የሚሰራ ነገር ነው። እኔ ላያገባኝ ይችላል። ለምሳሌ ካሜራው ከዳይሬክተሩ ጋር ቁጭ ብዬ አውርቼ ካሜራው ከዚህ ጋር ተነስቶ በዚህ ሾልኮ በዚህ ጋር ብድግ ብሎ አየር ላይ ይብረር ቢል ቴክኒካሊ ላያገባኝ ይችላል። ግን ላይቱ በዛ ጋር ካሜራው ሲበር ምናምን ላይቱ ምን ሊሆን ነው? እዛ ጋር እንዴት አድርገን ነው ምን ቀይረው? እዛ ጋር ሲሄድ ምንድነው መሆን ያለበት? ቤቱ ሲገባ ምንድነው መሆን ያለበት? ብርሃኑ፣ ምስሉ በየትኛው ሌንስ ነው የሚለውን ነገር ነው የምትጨነቀው። ሌንስ ያመርቱልሃል። ገባ? ዘሬቨንንት ምናምን ሲሰራ የሰሩበት እንትን ተመርቶ ነው አንደኛው ሌንስ የተሰራው እና የሱ ጉዳይ አይደለም። የሲኒማቶግራፈሩ ጉዳይ አይደለም። ቴክኖሎጂው የግድ እኮ ለኛ ነው የሚሰሩት። ቴክኖሎጂ ለሲኒማቶግራፈሮች ነው ህይወቱን ሊያቀሉለት ነው ያንን ነገር የሚሰሩ እና መለየት መቻል አለብን። ቴክኒካሊ ነው መሄድ የምፈልገው ወይንስ ጥበቡን ነው ማራመድ? ለኔ ሁለቱ የተለያዩ ስለሆኑ ጥቁርና ነጭ ናቸው። በቃ ካሜራ ቴክኖሎጂ ነው፣ ሲኒማቶግራፊ ጥበብ ነው። በቃ እንዲያውም ካሜራውን የሚሰሩት ጥበበኞቹ ናቸው። የሚገርም ነገር ካሜራዎች እኔ የደረስኩበት እንትን ሲኒማቶግራፈር አማክሮ የሚሰራ ኢንጂነርና ራሱ ኢንጂነሩ የሰራው ካሜራ ልዩነት አለው። በጣም ልዩነት አለው። ለምሳሌ እዚህ ጋር ኤልሲዲውን እዚህ ጋር አድርጎ ሾልደር ትጠቀማለህ እና እንደዚህ አድርገህ እንዴት ይታያል እዚህ ጋር? ከዛ በኋላ እኮ አሻሽለውት ያመጡታል። ጥያቄ ይጠየቃል። እንደዚህ ምናምን ይሄ ካሜራ እንዴት አያችሁ ሲባል አይ ትንሽ ሾልደሩን ረዘም ብሎ እንዲህ ወጣ ቢል ኤልሲዲው እዚህ ጋር ቢሆን ይሻላል ምናምን ማን ነው የሚለው? ኢንጂነሩ እኮ አይደለም። ኢንጂነሩ ግን እነዛን ቴክኒካሎች ስለሚያውቀው ነው እንጂ ይህንን መለየት አለባቸው። በቃ ሲኒማቶ ወደሚፈልጉ የትኛው ነው የሚያደርሰኝ ምናምን ወደሚለው ማለት ነው እንጂ ዝም ብለህ ቴክኖሎጂ በመጣ ቁጥር ምናምን መጨነቅ እሱ ላይ አይደለም። በቃ ታውቀዋለህ እኮ ምንም እኮ እንትን የለውም። እዚህ ጋር ካሜራው እዚህ ጋር ከሆነ ይሄኛው ካሜራ ሪከርዱ እዚህ ጋር ከሆነ ያኛው ከዛ ጋር እዚህ ጋር ቢሆን ሪከርደሩ በቃ እንደዚህ አድርገህ ነው የምታየው። ሪከርድ የሚያደርገው የቱ ጋር ነው? ሴታፑ እንዴት ነው? ይሄ ካሜራ ምንድነው አቅም ያለው ውስጡ እንዴት ምን አይነት ሲኒማቶግራፊ ሊሰራብኝ ይችላል የሚለው ነው መጨነቅ ያለበት። ከዛ በኋላና ሪከርድ አድርግ ማለት ትችላለህ አንተ። እዛ ጋር ይሄ ካሜራ ሶኒ ነው የምፈልገው ወይ ደግሞ ብላክ ማጂክ ነው የምፈልገው ስል
ለየትኛው ስራ የትኛው ይሆናል የሚለው ነገር ማለት ነውና ሁለቱን ዘርፎች ሌሎቹ እንዳለ ሆኖ ጋፈሩ ምናምን እንዳለ ሆኖ ማለት ነውና ሁለቱን ዘርፎች ግን በእኔ አትያይ ይሄ ነገር መሆን አለበት። ወደ ሲኒማቶግራፊ እያመዘንክ የምትሄድ ከሆነ ጋፈርህን ጠበቅ እያደረግክ መሄድ አለብህ። ምን አይነት እንትን ነው የሚለውን ነገር በደንብ የመስራቱ ነገር እንትን ማለት አለብህና በጣም አሪፍ እጅግ በጣም 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 የሚገርም ቆይታን ያደረግነው እርግጠኛ ነኝ። ከዚህ በኋላ ደግሞ ተገናኝተን ደግሞ እንደገና እናወራለን። እንዲህ ተባብለን ነበር እንባባላለን። አጭር ጥያቄ አጭር መልስ። ከሀገር ውስጥ በጣም የምታደንቀው ሲኒማቶግራፈር? ጳውሎስና ታጠቅን ነው በዛን ጊዜ። ጳውሎስ ረጋሳና ታጠቅ ጉዲፈቻ ታጠቅ ዳደሳ። እሺ ሀገር ውስጥ በጣም የምታደንቀው ኤዲተር? እስክንድር ተፈራን ነው እንግዲህና በፊት እንግዲህ ነው የሆነ ያሉ ግን እስክንድር ተፈራን ነው። በጣም የምታደንቀው አክተር ማን ነው? ከሴትም ከወንድም ሀገር ውስጥ በጣም ይመስጠ። ያ ማለት ሌሎችን አትወድም ማለት አይደለም በጥያቄያችን ላይ። ግን ብዙ ጊዜ አብረው ብትሰራ ደስ የሚል ሴቶች ሳያት ደምሴ ናት። በጣም ግሩ ምንም ጥያቄ የለው። የወንዶቹ ወጋየሁ ንጋቱ በህይወት የለም እንጂ በጣም ክብር የምሰጠውና በጣም የምሰጥበት አክተር ነው። አሁን ካሉ ወጣቶች እንግዲህ ግሩምም እና እንትና አማኑኤል በጣም አማኑኤል ግሩም ሄኖክ ወንድሙ እነዚህ በጣም ይመቹኛል። በጣም ግሩም። ከውጭ የምታደንቀውና ፊልሙን ያየህለት ዳይሬክተር? ሳም ዴንዝ ነው። እሱ ከሮጀር ዲከንስ ጋር ስፒልበርግ እሱም ቴክኒካሊ የሚጠቀማቸው ነገሮች ታይታኒክ እነዚህ ነገሮች በጣም ደስ ይሉኛል። በጣም ግሩም። ዋለልኝ አደገ ሲኒማቶግራፈር። እንግዲህ የተከበራችሁ የአዲስ ምዕራፍ ፖድካስት የካሜራ ቋንቋ የካሜራ ወግ ነው እና ያወጋ ነው። በተለይ ባለሙያ የሆናችሁ ደግሞ ተደራሲ የሆናችሁ እናንተ የምትመለከቱ ሲኒማ እንዴት እንደሚሰራ ማስታወቂያ እንዴት እንደሚሰራ ምን አይነት ድካም እንዳለው ምን አይነት ውጣ ውረድ እንዳለው እዚህ ለመድረስ የተከፈሉ ዋጋዎችን በዋለልኝ ውስጥ በርካታ ባለሙያዎች የከፈሉትን ዋጋ የምትረዱ ይመስለኛል። ዋለልኝ አደገ አሁን አሉ ከሚባሉ ወጣት ሲኒማቶግራፈር አንዱ ነው። ወደፊት ተስፋ ጥለንበታል። ብዙ ስራዎች ይሰራል ብለን እናስባለን። በበርካታ ስራዎች መጥቶ ያስደምመናል ብለን እናስባለን። እኔ ደግሞ ሲጀምር ጀምሮ ስለማቀው አሁን የደረሰበት ነገር እጅግ በጣም ነው የሚያስደስተኝና ለውጡ በጣም ይገርመኛል። ለውጥህ በጣም ያስደንቀኛል። ለዚህ ደግሞ ትልቅ አክብሮት አለኝ። ዛሬ ደግሞ አዲስ ምዕራፍ ፖድካስት ላይ መጥተህ ክብር ሰጥተህን ጊዜህን ሰጥተህን ይሄን የህይወት ልምድህን እውቀትህን ስላጋራህን እጅግ 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 አመሰግናለሁ። እኔም በጣም አመሰግናለሁ። ከልጅነት ጀምሮ ነው የምንተዋወቀው። አንተም ደግሞ ይሄንን ኢንተርቪው እንድናደርግ እንድንጫወት ቢኒ ስለጋበዝከኝ በጣም አመሰግናለሁ። አብዛኞቹን አመስግኛለሁ በተለያየ አጋጣሚ። ባለቤቴ ሳባ ቦጋለ በጣም አመሰግናለሁ። ይሄን ነው በቃ ምለው። መልካም ሁሉ እመኝልሃለሁ። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ከሲኒማቶግራፈር ዋለልኝ አደገ ጋር የነበረ ሁለተኛ ሳምንት ውይይታችን በዚሁ ያበቃል። ሳምንት በሌላ ዝግጅት እንገናኛለን። እስከ ሳምንት ቸር ያቆየን። እያንዳንዱ ምስል አዲስ ምዕራፍ ነው። እያንዳንዱ ታሪክ በጥራት መነገር ይገባዋል። ዘመኑን የመሰለ ምዕራፍ ስቱዲዮ። ምዕራፍ ስቱዲዮ ዶክመንተሪ ፊልሞችን እውነት፣ ስሜትና ጥራትን በማቀናበር ታሪክን እናሻግራለን። ለቴሌቪዥንና ለራዲዮ ማስታወቂያ ተመልካችን የሚያስደምም፣ ደንበኞችን የሚያሳምን ምርትና አገልግሎትን በእውቀትና በጥራት ማስታወቂያ እንሰራለን። ምዕራፍ ፕሮዳክሽን ከፖስተር እስከ ብራንዲንግ ድረስ ዘመናዊ የፎቶ ስቱዲዮ አገልግሎት። ወዲህ ደግሞ ሙሉ የህትመት አገልግሎት እንሰጣለን። ያሻዎትን ይዘዙን፣ በአጭር ሰዓት እናደርሳለን። በድንቅ ባለሙያዎቻችን ኢቨንት፣ ኮንሰርትና ልዩ አጋጣሚዎችን ትዝታው እንዳይረሳ ለታሪክ እንዲቀመጥ አድርገን እንሰራለን። በዲጂታል ዘመን ቲክቶክ እና ሶሻል ሚዲያ ማስታወቂያ በጥራት በፈጠራና በዘመናዊ አቀራረብ እንሰራለን። ብራንዶን በአጭር ጊዜ እንገነባለን።
ምዕራፍ ፕሮዳክሽን በካበተ ልምዳችን ሐሳብን ወደ ምስል፣ ምስልን ወደ ታሪክ እንቀይራለን። ውድ ደንበኞቻችን አመስግነውናል በስራዎቻችን። ምዕራፍ ፕሮዳክሽን